እንኳን ደህና መጣችሁ። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ጋይስ ሼር አድርጎ ወደ ዛሬው ርዕሳችን እንገባለን። ዛሬ እስኪ አንድ ርዕስ እንመልከት። በተለይ ከሙሐመድ ነብይነት ጋር በተያያዘ የምንመለከተው አንድ ነገር አለ። እሱ ምንድነው? ሙሐመድ ሐሰተኛ ነብይ ነው። ሙሐመድ ሐሰተኛ ነብይ ነው። በሰባተኛው ክፍለ ዘመን የተነሳ በአረቢያ ምድር ውስጥ አንድ ሐሰተኛ ነብይ አለ። እሱም ሙሐመድ ነው። መጽሐፍ ቅዱስ ያው ግልጽ በሆነ ማስጠንቀቂያ አስቀድሞ እጅግ በጣም በርካታ ቦታዎች ላይ ማለት ነው ጌታችን ኢየሱስ ክርስቶስም ሐዋርያቶችም እንዳስተማሩን እንደነገሩን ከክርስቶስ በኋላ የሚመጡ እጅግ በጣም ሐሰተኛ መናፍስት በእነሱ የሚመሩ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች እንደሚመጡ መጽሐፍ ቅዱስ በግልጽ ይናገራል። እሱ ምንድነው? ክርስቶስ ኢየሱስ እሱ የእግዚአብሔር ልጅ መሆኑን የሚክድ እንዲሁም ክርስቶስ እንደተሰቀለ እንደተነሳ እነዚህን ሁሉ የሚክዱ የክርስቶስን ሰው መሆን የሚክድ በስጋ መምጣት የሚክድ እንደሚነሳ መጽሐፍ ቅዱስ በደንብ ይነግረናል። ይሄ አንደኛ ዮሐንስ መልእክትን በደንብ ብታነቡት በተለይ አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስ መልእክት የሚባሉትን የሐዋርያ ዮሐንስ መልእክቶችን ብታነቧቸው የሙሐመድን ሐሰተኝነት ፉልፊል የሚያደርጉ መጽሐፍቶች ናቸው። የሙሐመድን ሐሰተኛ ነቢይነት የሚያሟሉ መጽሐፍቶች ናቸውና በደንብ ስለሱ የሚናገሩ ስለሆኑ ማለት ነው። በተለይ ክርስቶስን በስጋ መገለጥ የሚክድ እንደመሆኑ መጠን ሙሐመድም ሐሰተኛ ነቢይ ነው። ይሁንና በራሳቸው አስተምህሮ በራሳቸው በቁርአንና በሐዲስ መሰረት ማለት ነው ሙሐመድ የተገለጠበት አገላለጥ እጅግ በጣም ሐሰተኛ እንደሆነ ይህም ደግሞ በትክክልም ሰይጣን በእርሱ በኩል ስራውን እንደሰራ ማየት እንችላለን። አንዳንድ ሙሐመድ ያደረጋቸው የተናገራቸው አንዳንድ አይደለም አክቹአሊ እጅግ በጣም በርካታ ቦታዎች ላይ ማለት ነው ሙሐመድ እንዴት ነበር መገለጡን የሚቀበለው? እንዴት ነበር መገለጥ የሚወርድለት? መገለጡንስ ይዞለት የሚመጣው ማን ነበረ? የሚለውን ስንመለከት ሙሐመድ ሐሰተኛ ነቢይ ሆኖ እናገኘዋለን ማለት ነውና እንግዲህ በሰዓቱ ሙሐመድ በነበረበት ጊዜ ማለት ነው በአረቢያ ምድር ውስጥ እጅግ በጣም የጣዖት አምልኮ የተንሰራፋበት ቦታ ነበር። ይህም ለጣዖት አምላኪያን ቅዱስ ቦታ የሚባለው ደግሞ የቱ ነበር? መካ ነበር። መካ ቅዱስ ከተማ የነበረ ነው ለጣዖት አምላኪዎቹ ማለት ነው። ከዛ ውስጥም ደግሞ ካዕባ ለነሱ የተከበረ ሽራይን ወይም ደግሞ ድንጋይ ነበር። ይህንን ጣዖት አምላኪያኑ ሃይማኖታዊ ስርዓትን የሚፈጽሙበት ቦታ የመካ ካዕባ መካ ውስጥ ያለው ካዕባ ነበር እና በካዕባ ቦታ በካዕባ ዙሪያ እጅግ በጣም በርካታ ጣዖታት የነበረበት ቦታ ነው። 360 ጣዖታት በላይ ማለት ነው። ዋናውና ትልቁ ጣዖታቸው ግን ሁበል የሚባል ነበር። ሁበል የሚባለው ጣዖት የሚገኘው ካዕባ ውስጥ ነበር። ይሄ ከራሳቸው መዛግብት ውስጥ ተቀምጦ ስለሚገኝ የምናየው ይሆናል ማለት ነው። ይህ ሁበል የሚባለው ማለት ነው የት ነበር የሚገኘው? ካዕባ ውስጥ ነበረ። ካዕባ ዛሬ ሙስሊሞች ሄደው እጅግ በጣም በርካታ 100,000 ብሮችን ከፍለው የሚሄዱበት ቦታ፣ ሊጎበኙ ሀጅ የሚያደርጉበት የሚሽከረከሩበት ቦታ ካዕባ የጣዖት መናገሻ ቦታ ነበረ። ከዛ ውስጥም ትልቁ ጣዖታቸው ወይም ደግሞ ትልቁ አምላካቸው ሁበል የሚባለው የሚገኘው ምን ውስጥ ነበር? ካዕባ ውስጥ ነበር ማለት ነውና ስለዚህ ሙሐመድ እንደማንኛውም የቁረይሽ ጣዖት አምላኪያን ማለት ነው ሂራ ዋሻ ውስጥ በአመት አንዴ እየሄደ ጸሎት ያደርጋል። ሁሉም ቁረይሽ ጣዖት አምላኪያን እንደሚያደርጉት እሱም ያንን ሪቹዋል አክቲቪቲ ይፈጽም ነበረ እና ሁሉም የቁረይሽ ጣዖት አምላኪያን ነበሩ እንደዛ የሚያደርጉት፣ እሱ ብቻ አልነበረም ማለት ነው። በዛ ልምምድ ውስጥ የነበረ አካል ነው። ይሄ ዘ ላይፍ ኦፍ መሐመድ ወይም ደግሞ ኢብን ከሲር የጻፈው የነብዩ ታሪክ ማለት ነው። እንደምትመለከቱት ዘ ላይፍ ኦፍ መሐመድ ቮሊዩም 1 አልሲራ አልናባዊያ ባይ ኢብን ከሲር እንደጻፈው ማለት ነው። ይሄንን ፔጅ 282 ላይ ሄዳችሁ ብታነቡት አንድ የሚነግራችሁ ነገር አለ። አንዴ ላሳያችሁና መነሻችንን ከዚህ አድርገን ሙስሊሞች መግባት ትችላላችሁ። የምትከተሉት ነብይ የሰይጣን መልእክተኛ ነው ብለን እኛ ዛሬ አርጊው እናደርጋችኋለን ማለት ነው። የምትከተሉት የሰይጣን መልእክተኛ የሆነ ነብይ ነው። ሪስትሪክሽን
ኦኬ ያ ይህንን አንዴ እናንብበውና መነሻችንን ይህን አድርገን የምንቀጥል ይሆናል። ምን ይላል? ኦኬ the messenger of God ወይም የአላህ መልእክተኛ used to go out to Hira ወደ ሂራ ይሄድ ነበር for 1 month every year and pray alone በአመት አንዴ ለአንድ ወር ያክል በየአመቱ ወደ ሂራ ዋሻ ሄዶ ብቻውን ምን ያደርግ ነበር? ጸሎት ያደርግ ነበር። he being one of those Quraysh men who would in the jahiliya በጃሂልያው ጊዜ ወይም ደግሞ በመሐይምነቱ ጊዜ የቁረይሽ ጣዖት አምላኪያን እንደሚያደርጉት ማለት ነው። practicing this prayer in seclusion ለብቻ ተነጥሎ ጸሎት ማድረግ ማለት ነው። he would feed the poor who would come to him having left there he would not re-enter his own home without first circumambulating the Kaaba ድሃዎችን ይመግባል። ከዛ በኋላ ሄዶ ካዕባውን ሳይሽከረከር ወይም ደግሞ ጥቁሩን ድንጋይ ሳይሽከረከር ወደ ቤቱ አይገባም ነበር ይላል። ስለዚህ እንደ ማንኛውም ጣዖት አምላኪ እንደ ቁረይሽ ጣዖት አምላኪ ማለት ነው ይሄንን ያደርግ ነበር። ይሄንን ሪቹዋል አክቲቪቲ ያደርግ ነበር። አሁን ምንድነው የኛ እንግዲህ ይሄንን የተለመደውን የቁረይሾች ጣዖት አምላኪያን ሃይማኖታዊ ስነ ስርዓት ሲፈጽም ከዕለታት በአንድ ቀን ሙሐመድን ሂራ ዋሻ ውስጥ እዚህ ሲመጣበት የነበረው ወይም ደግሞ በአመት አንዴ ጸሎት ለማድረግ ሲመጣበት የነበረው ቦታ ውስጥ ማለት ነው አንድ አካል ተገለጠለትና ጨመቀው። ያ አካል ከጨመቀው በኋላ አንብብ የሚል 3 ጊዜ አንብብ እያለ ይጨምቀዋል። ሙሐመድም እኔ ማንበብ አልችልም እያለ ይመልሳል። አንብብ እያለ ይጨምቀዋል። ሙሐመድም እኔ ማንበብ አልችልም እያለ ይጨምቀዋል ማለት ነው። ይሄንን አውተን ቡኻሪ ላይ ያለ ሐዲስ ነው። ብዙ ሐዲስ ላይ ያለ ሙስሊም ላይ ማለት ሳይ ሙስሊም ላይ ማለት ነው። እዛ ላይ መመልከት እንችላለን። ያ አካል ማን እንደሆነ ምንነቱን አልነገረውም። ነገር ግን ከጨመቀው በኋላ ማንበብ አልችልም ብሎ ከጨመቀው በኋላ 3 ጊዜ መቋቋም ወይም ደግሞ ሞት እስኪመስለኝ ድረስ ነው የጨመቀኝ ብሎ መሐመድ ተናግሯል። ጣረሞት የመጣበት መስሎት መሐመድ እየፈራ ወደ ከድጃ ጋር ሄደ። ከዛ በኋላ ከድጃ ጣዖት አምላኪ የነበረች ሴት ነች፣ ሚስቱ ማለት ነው። በጃሂሊያው ጊዜ ጣዖት አምላኪ የነበረች ሴት ነች። ያቺ ጣዖት አምላኪ የነበረች ሴት ማለት ነው። ከዛ አላህ በፍጹም አንተን ለክፉ አይሰጥህም፣ ስለዚህ ለአንተ ላይ መጥፎ ነገር አያደርግም ብላ ስለተገለጠለት አካል ጥሩ ነገር ነገረችው። እስቲል ምንድነች? ጣዖት አምላኪ የነበረች ሴት ነች። ልክ እንደ ማንኛውም ቁረይሽ ጣዖት አምላኪያን ድንጋይ ስታመልክ የነበረች ሴት ነች። ይቺ ድንጋይ አምላኪ የነበረች ሴት ሙሐመድን ምን አለችው? አላህ በፍጹም አንተን ለመጥፎ አያዝህም ብላ በእሷና በአጎቷ ልጅ በወረቃ አማካኝነት ሙሐመድ ነብይ ሆነ ማለት ነው። ሙሐመድ እንግዲህ ከዚህ መገለጥ በኋላ የሚያሳያቸው ካራክተሮች በሙሉ የምንድን ነበሩ? የሰይጣን አንድ አካል ሰይጣን አይደለም ነብይ ይቅርና ሕያው አምላክ የላከው ነብይ ይቅርና አንድ ተራ ታማሚ እንኳን ስታዩት ይሄ ሰው ምን እያደረገ ነው ብላችሁ የምትገረሙበት እሱንም ደግሞ ለማዳን የምትጣደፉበት አካል ሆኖ ሙሐመድ ይገለጣል ማለት ነው። ሙሐመድ መገለጥ ሲወርድለት በደወል ድምፅ ይወርድለት ነበረ። ከዚህ በኋላ ይሄ የጨመቀው አካል መገለጥ ይዞለት ሲመጣ በደወል ድምፅ በሚመስል መልኩ ይዞለት ይመጣ ነበር። እንደ ግመል ያንኮራፋ ነበር። እነዚህ ሁላ ደግሞ በእስልምና ከሰይጣን ጋር የተያያዙ ናቸው። እነዚህ በሙሉ በእስልምና ከሰይጣን ጋር የተያያዙ ናቸው። ስለዚህ በአጭሩ ሙሐመድ ምንድነው ማለት ነው? ሲያዘው የነበረው ሰይጣን መሆኑን እንመለከታለን። ለምንድን ነው የሰይጣን መልእክተኛ የምትከተሉት ሙስሊሞች? የሰይጣን ነብይ የምትከተሉት ለምንድን ነው? አይ አይደለም ሳስተሃል የምትሉ ከሆነ መግባት ትችላላችሁ ማለት ነው። 240 ምናምን ሰው ይታየኛል። ከእናንተ ውስጥ በእርግጠኝነት 50-60 የሚሆኑ ሙስሊም አይጠፋም። ስለዚህ ገብታችሁ ለምን የሰይጣን ነብይ እንደምትከተሉ ትነግሩናላችሁ ማለት ነው። የሰይጣን ቀጥታ መገለጥ ሲመጣለት በምንድን ነበረ? በሚያስጨንቅ በሚያስፈራ መልኩ ነበር። አንድ ከነቢያት ሙሐመድ መገለጥ በሚመጣለት መልኩ ሲቀበል የነበረ አንድ ነቢይ ይሰጡንና ከዛ በኋላ የእሱ ለምን እንደዛ ሊሆን እንደቻለ መረጃ ይሰጡናል ማለት ነው። ዮኒ በዚህ ላይ ነው የምነጋገረው። ሜቢ ሀሳብ ካላችሁ ሙስሊሞች መግባት ትችላላችሁ። ለምን የሰይጣን ነቢይ ሰይጣን ሲነዳው የነበረ
ሰይጣን መገለጥ ሲያመጣለት የነበረ ለምን ትከተላላችሁ? በዚህ በተመሳሳይ ክርስትና ላይም ጥያቄ ካላችሁ መጠየቅ ትችላላችሁ። በዚህ ቶፒክ ጥያቄ ካላችሁ መቀጠል ትችላላችሁ እዚህ ላይ ማለት ነው። የእናንተን መጀመሪያ ተመልሱና ገብታችሁ መመለስ ትችላላችሁ። ሙስሊሞች መግባት ትችላላችሁ። ግቡና መመለስ ትችላላችሁ ሙስሊሞች። ለምንድን ነው ሙሐመድ ከሰይጣን ጋር በሚመሳሰል መልኩ አላህ መገለጥ ሲልክለት የነበረው? ለምንድን ነበረ? ከነቢያትስ ቀደምት ነቢያቶች ከሚባሉት አንድ ነቢይ በዚህ መልኩ ለነቢያቶች ማለት ነው መገለጥ ሲልክላቸው የነበረ አንድ አካል አለ ወይ? ልክ በሙሐመድ አስጨናቂ መገለጥ በነበረበት ወይም ደግሞ ልክ ሙሐመድን አስጨንቆት እንደሚመጣ ሲልክለት የነበረ አንድ ነቢይ አለ? አንድ ነቢይ ሰይጣን በሚገለጥበት ልክ ሰይጣን በሚመጣበት መልኩ ለሙሐመድ መገለጥ የላከ አንድ ነቢይ አለ? እስኪ ግቡ። ሜቢ ዮኒ መክፈት ትችላለህ? ሐዲስ አዎ እችላለሁ። እሺ ቡኻሪ 6982 አንዴ ክፈትና ስለኛም ወይም ከዛ በፊት እንቀበለውና ሰላም በድጋሚ ሰላም ብያለሁ። ሜቢ ከአንዲት የቁርአን ክፍል ብንጀምር ደስ ይለኛል። ተቀበሉትና እንትና እንቀበለውና አልሐምዱሊላህን ከዛ በኋላ እንቀጥላለን። አልሐምዱሊላህ አለ አለው ሰይድ ነኝ። እንዴት ነሽ? ሰላም ነው አለ አልሐምዱሊላህ አለን። እሺ ሙሐመድ የደወል ድምጽ የሰይጣን መገለጫ ነው በእስልምና ብለሽ ታምኛለሽ? እህታችን ምን የደወል ድምጽ የሰይጣን ምንድነው? የሰይጣን መገለጫ ነው፣ ሰይጣን የሚገለጥበት ነው ብለሽ ታምኛለሽ? ደወል አላቅም፣ አላነበብኩት። ሙሐመድ የደወል ድምጽ የሰይጣን ሙዚቃ መሳሪያ ነው ብሎ ተናግሯል አይልም። ቅድም ጅብሪል ነው እንጂ ሰይጣን አይደለም። ነብያችን ነው ዋሻ ውስጥ መጥቶ ያናገረው ጅብሪል አለይሂ ሰላም ነው እንጂ ሰይጣን አይደለም። ስለዚህ እስኪ ጅብሪል እንደሆነ አንድ ማስረጃ እስኪ ጅብሪል ነኝ ብሎታል። ጅብሪል መሆኑን አንድ ማስረጃ እስኪ ሙሐመድ ልክ መጀመሪያ ጊዜ መጥቶ ሙሐመድን ሲጨምቀው እኔ ጅብሪል ነኝ ብሎ እንደነገረው አንድ ማስረጃ እስኪ አምጪ፣ ወይ ከቁርአን ወይ ከሐዲስ የመጀመሪያው መገለጫ። እሱን አላቅማ፣ እኔ ያላነበብኩም ሁሉንም፣ ግን ቁርአን ላይ የሰማሁትን ነው። ጅብሪል አለይሂ ሰላም ወረደ፣ ከዛ ኢቅራ ቢስሚ ረቢከ ለዚ የሚለውን ቁርአን አወረደለት ሲሉ እና እኔም አንብቤያለሁ ከዚህ በፊት እንጂ አላህ የላከኝ መልአክ ነኝ ብሎ አንድ ቦታ የቱ ጋር ነው የተናገረው? ጅብሪል ያልሽው አካል ማለት ነው። እሱንማ ተኔ በላይ የሚያውቁት ኡስታዞችን ነው። ታዲያ እኔ ምን አውቃለሁ ይሄንን ነገር? የለም አልሐምዱሊላህ አንድ ቦታ ላይ በተለይ መጀመሪያው አካባቢ ሲገለጥለት እኔ ጅብሪል ነኝ የአላህ መልእክተኛ ነኝ ብሎ አልተናገረውም። ዝም ብሎ መጀመሪያ ጨመቀው፣ ከዛ በኋላ አባረረው። ጨመቀው፣ ከዛ በኋላ ቁርአን የወረደለት ዙሮ በጅብሪል አለይሂ ሰላም አማካኝነት እንደሆነ ቁርአን ይናገራል። አልሐምዱሊላህ መልአክ ይጨምቃል ብለሽ ታምኛለሽ? ያስጨንቃል ብለሽ ታምኛለሽ? 6982 ነው ወጣው። ይጨምቃል ብለሽ ታምኛለሽ? ጨመቀው የሚለው ጋር አርገውና አንብበው እስኪ። ኦኬ አይ ቲንክ ከላይ አካባቢ ነው ለሽ ታምኛለሽ የሚባል ጥያቄ የለም እኮ ካለ ቁርአኑ ያዘዘው ነው መናገር ይችላል። አልሐምዱሊላህ ቆይ አንዴ። ኦኬ ከዚህ ጀምሬ ላንብብላችሁ። እንዲህ ይላል እሺ while he was in the cave of Hira ይላል። ሂራ ዋሻ ውስጥ በነበረ ጊዜ the angel came to him in it ከዛ መጣበት መላኢካ and asked him to read እንዲያነብ ጠየቀው። the prophet replied ከዛ ነብዩ መለሰ I do not know how to read እንዴት እንደ ማንበብ አልችልም ብሎ ይናገራል። the prophet added ነብዩም ጨመረ the angel caught me forcefully
ጨመቀኝ በጣም ፎርስፉሊ በግዴታ ጨመቀኝ and pressed me so hard that I couldn't bear it anymore በቃ መቆጣጠር እስከሚከብደኝ ድረስ ጨመቀኝ በማለት ይናገራል። he then released me ከዛ ደግሞ ለቀቀኝ and again asked me to read ድጋሜ እንዳነብ ጠየቀኝ and I replied ከዛ መለስኩኝ I do not know how to read እንዴት እንደሚነበብ አላቅም whereupon he caught me again and pressed me a second time ለሁለተኛ ጊዜ ጨመቀኝ till I couldn't bear it anymore ከዛ ደግሞ መቆጣጠር እስከሚከብደኝ ድረስ ማለት ፌንት ሊበላ አካባቢ ማለት ነው he then released me ከዛ ለቀቀኝ and asked me again to read ድጋሜ ጠየቀኝ እንዳነብ but again I replied ከዛ ድጋሜ ተናገርኩ I do not know how to read እንዴት እንደሚነበብ አላቅም ማንበብ አልችልም or what shall I read ይሄ በቅንፍ ነው የለው thereupon he caught me for the third time ለሶስተኛ ጊዜ ጨመቀኝ and pressed me and then released me again ከዛ ጨመቀኝና ተጫነኝና ለሶስተኛ ጊዜ ጨምቆ ተጫነውና ለቀቀኝ ይላል read አለው in the name of your lord በጌታ ስም አንብብ who has created all that exists እያለ ይናገራልና ሶስቴ ጨምቆ ለቀቀኝ እያለ አዲሱ ይናገራል። ያ ቀጥሎ ያለውን እናነበዋለን። እንደዚህ ተጫውቶበት መልአክ ነው የተገለጠለት ስትሉ አታፍሩ ሙስሊሞች? ጨምቆ አስጨንቆት ከዛ በኋላ መልአክ ነው የተገለጠለት። የትኛው መልአክ ነው እንደዚህ ለየትኛው ነብይ ነው ሲገለጥለት ያያችሁት? በዚህ መልኩ ማለት ነው። ሉክ በእስልምና 124,000 ነቢያትና መልእክተኞች አሉ ተብሎ ይታሰባል። መልአክ እንደዚህ ጨምቆ የጣለው ነብይ አለ? አንድ ነብይ አለ እንደዚህ ያስጨነቀው? በዚህ መልኩ ተጨምቆ የሄደ ነብይ አለ? ሉክ ሂራ ዋሻ ውስጥ ነው። ሂራ ዋሻ ማለት ደግሞ ቅድም እንደነገርኳችሁ ቀደምት የቁረይሽ ጣዖት አምላኪያን ሄደው አምላካቸውን የሚያመልኩበት ቦታ ነበር። ጣዖት አምላኪያን ማለት ነው። እነዛ ጣዖት አምላኪያን ደግሞ የሚያመልኩት አካል እነ ሁበልን ነበር። ሁበል የሚባል አንድ ትልቁ ጣዖታቸው ሁበል የሚባል ጣዖት ነበር። ያ ሁበል የሚባል ጣዖት ደግሞ የሚቀመጠው የት ውስጥ ነበር? ከአባ ውስጥ ነበር የሚቀመጠው። አልሲራ አልነባውያ ወይም ደግሞ ኢብን ከሲር የነቢዩን ታሪክ እንደጻፈው የሚናገረው ያ ጣዖት የሚቀመጠው ከአባ ውስጥ ነበረ። ቁረይሾች ደግሞ ሁል ጊዜ በአመት አንድ ጊዜ ለአንድ ወር ያህል ሂራ ዋሻ ውስጥ ሄደው ጸሎት ያደርጋሉ። ከዛ ጸሎት ካደረጉ በኋላ ይወጡና ሁበል ያለበትን ከአባ ተሽከርክረው ወደ ቤታቸው ይሄዳሉ ማለት ነው። የትኛው ነብይ ነው እንደዚህ ያደረገው? እንደዚህ ተጨምቆ እዛ ሂራ ዋሻ ውስጥ ገብቶ ተጨምቆ የወጣ ነብይ አንድ ነብይ አለ ወይ? ከዚህ ጋር በተያያዘ በነገራችን ላይ ትንቢተ ዳንኤል ላይ የሚያነሱት ሙስሊሞች ጥያቄ አለ። እሱን ወደ በኋላ አካባቢ እንመልሰዋለን። ምዕራፍ 10 አካባቢ የሚያነሱት አለ፣ ግን ምንም የማይገናኝ ማለት ነው። ምክንያቱም መላእክቶች ሲገለጡ አንደኛ ማንነታቸውን ይናገራሉ፣ ሁለተኛ ደግሞ አጽናኝ ናቸው እንጂ በዚህ ልክ እንደዚህ የሚያስጨንቁ አይደሉም። ቢጨነቁ እንኳን ቢጨነቁ ለምሳሌ አይተውትን የማያውቁትን አይነት መገለጥ ለሰዎች ሲገለጡ እንደዚህ ቢጨነቁ እንኳን ያጽናኗቸዋል። አትፍሩ፣ በርቱ፣ እኔ ከእግዚአብሔር ዘንድ የተላኩ ነኝ ብለው ይናገራሉ። ለምሳሌ ለዳንኤል እንደተገለጠለት ማለት ነው። ምዕራፍ 10 ላይ ታገኙታላችሁ። አይዞ በርታ፣ ጽና ብሎ መልአኩ ዳንኤልን አጽናንቶታል። የሉቃስ ወንጌል ምዕራፍ 1 ላይም ለምሳሌ ለካህኑ ዘካርያስ ሲገለጽ፣ ለድንግል ማርያም ሲገለጽ ቅዱስ ገብርኤል በዚህ በሚያጽናና መልኩ ነው እንጂ እንደዚህ በሚያስጨንቅ በሚያስፈራ መልኩ አይደለም። እጅግ በጣም በሚገርም ሁኔታ ከዛ በኋላ ከፈራ በኋላ ሙሐመድ ሉክ ምንድነው የሚለው? then Allah's messenger returned with the inspiration ይልና until his neck muscle twitched with terror በፍርሃት የአንገቱ አጥንት ምን ሆኖ ነበር? ትዊስት ሆኖ ነበረ፣ ተገታትሮ ነበር። ከዛ በኋላ ወደ ከድጃ ሄደ። ከድጃ ጋር ሄደው ምን አለ? ሸፍኝኝ ብሎ ለመናት ከድጃን። ከዛ በኋላ እሷም በቀሚሷ ሸፈና አደረገችውና እንዴ አትፍራ፣ አንተማ የተገለጠልህ መልአክ ነው ብላ ካጎቷ ልጅ ጋር ከወረቃ ጋር ነገረችው፣ አጸደቀችለት። የተገለጠለት አካል ሉክ መልአክ እንደሆነ የነገሩት እነማን ናቸው? አንደኛ ጣዖት አምላክ የነበረችው ከድጃ፣
ሁለተኛ ደግሞ ሄረቲክ ክርስቲያን የነበረ ክርስቲያን ነኝ ብሎ ከዕብራይስጥ ወደ አረብኛ የሆነ መጽሐፍቶችን ይተረጉማል ተብሎ የሚታመን የነበረ ማን ነበር? ወረቃ የተባለ ነበር። የእሱም ደግሞ አባቱ ምናምን እንዳለ ጣዖት አምላኪዎች ናቸው። እሱም ደግሞ ሄረቲክ ክርስቲያን ነበር፣ ኒስጥሮስ ነበር፣ ኒስጥሮያን ክርስቲያን ነበር። እነዚህ ሁለት አካላት ሉክ እውነተኛ አስተምሮ ካለው ወይም ደግሞ እውነተኛ አምላክን ከማምለክ ያፈነገጡ ሁለት አካላት ሙሐመድን ምን አደረጉት? ነብይ ያደረጉት ማለት ነው። ይሄ ሐዲስ ውስጥ ያለ ነው። እርግጠኛ ነኝ በሐዲስ አትሸማቀቁ ሙስሊሞች። ቡሃሪ ላይ ያለ ሐዲስ ነው። ሐዲስ አንቀበልም ካላላችሁ በስተቀር ሉክ ሐዲስ አንቀበልም፣ ይሄ ትክክለኛ አይደለም፣ በቃ ይሄ ትክክለኛ ለሙሐመድ የተገለጠለት አጋንንት ነው፣ ሌላ አይደለም። ምክንያቱም ሙሐመድ ከዛ በኋላ ፈርቶ ራሱን ለማጥፋት ተራራ ላይ ይወጣ ነበር። ዝቅ ብለህ አንብብላቸው። ኦኬ ከዚህ ልጀምርላችሁና ሪድ ኢን ዘ ኔም ኦፍ ዩር ሎርድ በጌታ ስም አንብብ። ሃዝ ክሬትድ ኦል ዛት ኤግዚስትስ ምድር ላይ ያለን በሙሉ ነገር የፈጠረ ሃዝ ክሬትድ ማን ፍሮም ኤ ክሎዝ ሪድ ኤንድ ዩር ሎርድ ኢዝ ሞስት ጀነረስ ይልና አፕቱ እያለ ያስቀምጣል ማለት ነው የሱራውንና አያውን። ከዛ ዜን አላስ ሜሴንጀር ሪተርንድ ዊዝ ኢንስፓይሬሽን ከዛ ከመገለጡ ጋር ያላ መልእክተኛ ተመለሰ። ሂስ ኔክ መስል ትዊቺንግ ዊዝ ቴረር till he entered upon Khadija and said cover me ሸፍኝ ቀሚሷ ስር ማለት ነው ሌላ ቦታ ስላለ they covered him till this fear was over ይሄ ፍራቻው እስከሚጠፋ ድረስ ሸፈነችው። and then he said ከዛ አለ oh Khadija what is wrong with me ከኔ ጋር ምን አይነት ችግር ነው ያለው? then he told her everything that had happened and said ከዛ ደግሞ ነገራት እንዳለ የተፈጠረው ነገር I fear that something may happen to me እኔ ላይ የሆነ ነገር የተፈጠረ ይመስለኛል እፈራለሁ። ከዲጃ said እዚህ ጋር ምን አላት እሱ ራሱ እኔ ጋር የሆነ ነገር ይሆን ይመስለኛል። ሌሎች ሐዲሳቶች ላይ ደግሞ ምንድነው አጋንንት ያዘኝ ይመስለኛል የሆነ ነገር የተቆጣጠረኝ ይመስለኛል ብሎ ይላት ነበር። ቀስ ብለን እናወጣለን ወደ ኋላ ማለት ነው። ስለዚህ የመጣበት አካል ምን እንደሆነ የማያቅ ነብይ ከዛ በኋላ ነብይ ነው ብለው እነዚህ ሰዎች ናቸው ያጸደቁት። እነ ከድጃ ጣዖት አምላኪዎች ማለት ነው። ጣዖት አምላኪዎች ናቸው። ለዛ ነው መጽሐፍ ቅዱስ ክርስቶስ ኢየሱስ ምን ብሎ ተናግሯል? እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው ግን በራሱ ስም ሲመጣ ትቀበሉታላችሁ ብሎ ተናገረ። ስለዚህ ክርስቶስ ኢየሱስ በአባቱ ስም መጥቶ አልተቀበሉትም። ሙሐመድ ግን እነ ከድጃ ምን ብለው አጸደቁለት ማለት ነው? ያ የመጣልህ ለሙሳ የተገለጠለት ናሙስ የሚባል ነው ብለው ነብይ ያደረጉት ማለት ነው። ከሐዋርያትና ከነቢያት የተለየ አስተምሮ ይዞ ከዛ በኋላ ብቅ አለ። ከዛ ራሱን ለማጥፋት ደግሞ ወደ ታች አንብብላቸው። ኦኬ እሺ። ከዛ የቱ ጋር ነው? ከዲጃ said never አይደለም but have the glad tidings for by Allah will never disgrace you አላህ ምንድነው ዲስክሬስ አያረግም as you keep good reactions with your kid ከድጃ ነች። ከድጃ አላህ አንተን በፍጹም አያዋርድህም አለችው። ከድጃ ማነች? ጣዖት አምላኪ ነች። የእሷ አላህ ነው የማያዋርደው ሙሐመድን ማለት ነው። ጣዖቷ አላህ አያዋርድህም፣ የምታመልከው ጣዖት አያዋርድህም። የከድጃ አምላክ ማን ነው? ጣዖት ስለነበር ማለት ነው። ምክንያቱም ከድጃ በጃሂልያው ጊዜ እነሱ የሚያመልኩት የነበረው ጣዖት ነው። የሚያመልኩት የነበረው ጣዖት ነው። ድንጋይ ነበር የሚያመልኩት። ትልቅ ድንጋይ ይመርጡና ያንን ትልቅ ድንጋይ ያመልኩት ነበረ። ትልቅ ድንጋይ ሲያገኙ የመጀመሪያው አነስ ያለ ከሆነ ያንን ድንጋይ ይወረውሩትና ምን ያመልካሉ? ተለቅ ያለውን ድንጋይ የድንጋይ ውድድር ነበር የያዙት ማለት ነው። የድንጋይ ውድድር ነበረ። ድንጋይ እንኳን ቢያጡ አሸዋ ወይም ደግሞ አፈር ይሰበስቡና ያንን አድቦልቡለው የበግ ወተት አድርገው እሱን ይሽከረከሩት ነበረ። ስለዚህ የሚያመልኩት ምንድነው? ድንጋይ ነው ማለት ነው። እቺ ድንጋይ አምላኪ ከድጃ ጣዖት አምላኪዋ ማለት ነው። አላህ በፍጹም አያዋርድህም ብላ ምን አደረገችው? ነብይ አደረገችው። እሷ ነች ድጋፍ የሰጠችው። እሱማ ምን ብሎ ተናግሯል? አረ የሆነ ነገር እንዳያገኘኝ እፈራለሁ እያለ እየፈራ ነው ከላይ የመጣው ማለት ነው። አልሐምዱሊላህ። ሜቢ እዚህ ላይ የምትይው ሐሳብ አለሽ? እሺ
ነብያችን እንደዛ ያለው ማለት ከዲጃ ጋር ሄዶ እንደዛ ፈራውኝ ያለው ማለት እንትን ነው ማለት መጥቶ እንደዚህ አይነት ነገር ከዛ በፊት ቁርአን ለመጀመሪያ ጊዜ ማንበብ አልችልም አፈርኩኝ ነው ያለው እንጂ ለሌላ ነገር አይደለም። ማንበብ ስለማይችል ነው እንጂ አፈርኩ ያለው አላህ እንትን አይልህም ያለችው ደግሞ አላህ ደግሞ የሷ አምላክ ሆኖ ሳይሆን እሷም እኮ እስልምናን ተቀብላለች። አይ ይሄ እስልምናን ከመቀበል ከዛ በፊት ይሄ እኮ ሙሐመድ ነብይ ከመሆኑ በፊት ነው። ገና የመጀመሪያው መገለጥ ላይ ሄራ ዋሻ ውስጥ ያ መልአኩ መጣና ከጨመቀው በኋላ እሷ ስቲል ያን ጊዜም ጣዖት አምላኪ ነበረች። ከዛ በፊትም እኮ ነብያችን እኮ አምላኩ አላህ እንደሆነ ያውቃል። የማን ነው አምላክ ነብይ ሆነው? የማን ነብያችን መሐመድ አላህ ጌታው እንደሆነ ያውቃል። ከዛ በፊትም እሱ ገና ሲወለድ ጀምሮ ማስረጃ ልስጥሽ። አያውቅም። እምነቱንም አያውቅም፣ መጽሐፉንም አያውቅም። አያውቅም። መጽሐፉማ በጅብሪል ነው የወረደለት። ግን ቁርአን መቼም ከዛ በፊትም አለ ቁርአን። እሺ ችግር የለውም። ቁርአን ከዛ በኋላ ነው የወረደለት አለሽ። እምነቱ ግን ምን እንደሆነ አያውቅም። ማን እንደሚያመልክ አያውቅም ነበር። ያውቃል። እሺ ሱራ 42:52 ነው ታላት አንዴ ያውቃል። እንኳን አይደለም እሱና ከዛ በፊት ነብዩላህ ኢብራሂም ሁላ ያውቃሉ ጌታቸው ማን እንደሆነ። ወደዛ እንመጣለን። አልሐምዱሊላህ ችግር የለውም። ወደ እነሱ እንመጣለን። ወደ እነዛ እንመጣለን። አሁን የከፈትከው ሶራ ስንት ማለት ምን የሚለው ሶራ ነው? እሱ የመመካከር ምዕራፍ ወይም ሱራ 42 ቁጥር 52 ላይ አንቀጽ 52 ቁርአን ነው ከሐዲስ? ቁርአን ነው። ስለዚህ አያውቅም። የሚያመልከውንም አያውቅም ማለት ነው። የሚያመልከው ምንድነው? ልክ ቁረይሾች ያንን የሂራ ዋሻ ውስጥ ሄደው እንደ ማንኛውም ቁረይሾች እሺ ንገረኝ። ሱራቱን ማን ነው ይሄ ቁርአኑ የከፈትከው? አሁን ሱራ 42 ቁጥር 42 ምዕራፍ ስንት? ምዕራፍ 42 ቁጥር 52 ታየ በኋላ ያወደውና እስኪ እንደማያውቅ መጀመሪያ እንስተሻለን። አልሐምዱሊላህ ኦኬ። እንዲህ ይላል ሱራ 42:52 ላይ እንደዚሁም ወደ አንተ ከትእዛዞች ሲሆን መንፈስን ቁርአንን አወረድን፣ መጽሐፉም እምነቱም ምን እንደሆነ የምታውቅ አልነበርክም፣ ግን መንፈስን ከባሮቻችን እንደዚሁም ወደ አንተ ከትእዛዛችን ሲሆን መንፈስ የሚለው ቁርአንን አወረድን። አሁን ቁርአን ወረደለት ማለት ነው። ከዛ በፊትስ መጽሐፉም እምነቱም ምን እንደሆነ የምታውቅ አልነበርክም። እሺ መጽሐፉ ስለማያውቅ በፊት ቁርአን ስላልወረደለት አያውቅም እንበል። እምነቱስ ምን እንደሚያመልክ አያውቅም ነበረ። እምነቱ ምን እንደሆነ የምታውቅ አልነበርክም። ቀጥለው ከዛ ግን መንፈሱ ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግ ነው። አንተም ወደ ቀጥተኛ መንገድ በእርግጥ ትመራለህ። አዎ፣ ስለዚህ ሙሐመድ ገና ቀጥተኛው መንገድ ላይ ያልነበረ ወደ ቀጥተኛው መንገድ የሚመራ ነበር። ወደ ቀጥተኛው መንገድ በእርግጥ ትመራለህ። ስለዚህ ሙሐመድ ቀጥተኛው መንገድ ላይ ያልነበረ ነው ማለት ነው። ለምሳሌ እናንተ በቀን 17 ጊዜ ወደ ቀጥተኛው መንገድ ምራን እንደምትሉት ሙሐመድም ገና ወደ ቀጥተኛው መንገድ የተመራው መቼ ነው? በ40 ዓመቱ በኋላ ነው ማለት ነው በእናንተ አስተምሮ። እስቲል ግን እሱም እኛ ቀጥተኛ መንገድ ነው ብለን አናምንም። ከ40 ዓመት በኋላ ነው የሚል ማስረጃ አለኝ። የታለ ከ40 ዓመት በኋላ የሚል? ነብዩ ነው ከዛ በኋላ ስለሆነ ማለት ነው። ነብዩ ነው በ40 ዓመቱ አይደል? ኤኒዌይስ ስለዚህ እምነቱን አያውቅም። ከ25 ዓመቱ ጀምሮ ነው እሱ ማለት ስለ ቁርአን ማስተማር የጀመረው። እስኪ ማስረጃ ስጭ፣ አንድ ማስረጃ። በ25 ዓመቱማ ከድጃን ያገባበት ሀብታም የጠበሰበት ጊዜ ነው እኮ። ከዛን ጊዜ ጀምሮ እሱ ሙስሊም ነው። ጣዖት አያመልክም፣ ምንም አይልም። በቃ ሙስሊም እንደሆነ መቼ? በስንት ዓመቱ ጀምሮ? በ25 ዓመቱ ጀምሮ ገና ግን ህፃን እያለ ጀምሮ እሱ ሙስሊም እንደሆነ ነው እንትን ነብያቶች ራሱ የሚናገሩት። እስኪ ማስረጃ፣ አንድ ማስረጃ ስጭ። አሁን ማስረጃ ትይት ነው ማመጣው? እኔ ሲያወሩ ሰምቻለሁ። እኔ ያወሩትን በቃ ችግር የለውም። አሁን በእርግጥ እውነት ነው ማስረጃ ማውጣት አችልም። እውነት ለመናገር ግን የለም
አልሐምዱሊላህ። ኡስታዞቹ ግን ያሳዩሃል። እኔ ኡስታዝ አይደለሁም እኮ ገና ተማሪ ነኝ። ወንድም ማለት ማስረጃ ስለሌለ እንደዛ እኮ እንደሚያስተምሯችሁ እኮ ስለምናውቅ አሁን እኔ አንቺ ላይ ያየሽ ጫን ብዬ ማስረጃ አንተ የምታስተምረኝ የእኛን ሃይማኖት አታውቀው፣ የራስህን ነው እንጂ በደንብ የምታውቀው። ስለኛ አንተ አታወራም። አሁን ስለ አንተ አሁን እኔ የሆነ ጥያቄ ብጠይቅህ ስለ ራስህ ታስተምረኛለህ። እኔ መቀበል አለመቀበል ደግሞ የኔ ፋንታ ነው አይደል እንጂ ስለኛ አንተ እውቀት ኃይለኛ እውቀት ነው ያለኝ ልትል ነው በቁርአን ላይ መጣ እንዴ? እኛ አሁን ያንተን እንትን መጥቶ አሁን ያንተን መጽሐፍ ቅዱስ መቶ ሙስሊም ቢያብራራልህ በደንብ እውነት ነው ብለህ አትቀበለውም። እንደማትቀበለው ሁሉ ለማንቀበል እኔ እኮ ማላስጨንቅሽ አሁን ማስረጃም ጭቤ ማላስጨንቅሽ በቃ ማምጣት ስለማትችል ነው። እንዳንቺ እንደዚህ ኡስታዞች ይሰጡሃል። እኔማ ገና ተማሪ ነኝ አልኩኝ። የኑላ ሐዲስ ምናምን አላነበብኩም። ገና ሄደሽ ብትጠይቂያቸው ማስረጃ እንደዛ አይሰጡሽም። ማስረጃ የሚባል ነገር የለም። ሙሐመድ እምነቱን እንኳን ያለ ማስረጃ ያወራ ወንድም ማለት አንድ ማስረጃ የለም። አንቺ አሁን ምንድነው እናንተ ዝም ይሄን ተላለ ኡስታዞችን ጠይቀን የማገና ይሄንን ተረት የሚነግሯችሁ እኮ መስጊድ ውስጥ እንደዚህ አይነት ተረት እንደሚነግሯችሁ እናውቃለን። ይሄንን ተረት እኛ መስጊድ ውስጥ እንደሚነግሯችሁ እናውቃለን። ሙሐመድ ሉክ አንዴ እሺ በቃ ችግር የለውም። ይሄኛውን ስንትን ስለማታውቂው ወደ ሌላ እንሂድ። ይሄን አታውቂውም በቃ ማስረጃ መጣት ስለማትችል፣ ግን ሃይማኖቱን ያውቃሉ፣ እምነቱን ያውቃሉ፣ የሚያመልከውን ያውቃሉ። አያውቀውም። ይሄው ከራሱ በቁርአን ላይ እምነቱ ምን እንደሆነ እንኳን የሚያውቅ አልነበረም። አንድ የቁርአን አንቀጽ ብቻ አይደለም፣ ሌላም ከፈለግሽ እንደግምሻለን። ሱራ 97 or 93 አይ ቲንክ ቁጥር 3 ላይ እንደዛ የሚል ስላለ ማለት ነው። ቁርአን ከወረደ በኋላማ እምነቱን ያውቃል። ከዛ በፊት ግን እሱ ጣዖት አያመልክም። እስኪ ማስረጃ ስጭኝ። ለጣዖት ቆይ አንድ ማስረጃ አለሽ? ጣዖት አታምልኩ እያለ ነው እንደውም የሚመክረው። እስኪ ማስረጃ ስጭኝ። እስኪ አንተስ እያወራህ አይደል? መች ማስረጃ ታመጣለህ? ይሄው ሰጠውሽ እኮ ነው። ጣዖት ነው የሚያመልከው የሚለውን ቃል በቃል እስኪ ንገረኝ ነው እኮ እንዴ። እምነቱን ካላወቀ ምሳሌ እያረክ ሳይሆን ቃል በቃል ነብያችን እየቀለድሽ ነው። እምነቱን የማያውቅ ከሆነ ምንድን ነበር የሚያመልክ የነበረው? እምነቱን ሳያውቅ ሉክ እስልምናን ሳያውቅ ጣዖት እምነቱን ሳያውቅ ልንገርህ፣ እምነቱንም ሳያውቅ የሆነ ትክክለኛ መንገድ የሆነ አንድ ፈጣሪ እንዳለን ነው እንጂ የሚያምነው እንደዚህ ጣዖት መሬት ላይ ባለ ነገር የሚያምን አይደለም። እሱ በድንጋይ በእንጨት ምናምን የሚያምን አልነበረም እንጂ ሙስሊም አልነበረም። ሙስሊም አልነበረም እንዴት ትላለህ? አንድ አምላክ እንዳለ አንድ አምላክ እንደፈጠረው ያውቃል። ከዛ በኋላ ቁርአን ሲወርድለት አያውቅም። አልሐምዱሊላህ እዚህ ጋር ሱራ 42 52 ላይ እምነቱን ምን እንደሆነ የምታውቅ አልነበርክም ብሎ ዘግቶታል። በቃ ስለዚህ እምነቱን ከዛ በኋላ ከወረደ በኋላ አወቀ። እሺ በጭቃ አሁን እዚህ ጋር መምጣት እንችላለን ማለት ነው። ስለዚህ ሙሐመድ መገለጥ እስኪመጣለት ድረስ እምነቱ ምን እንደሆነ አያውቅም ነበር። አላሁ አለም የማለቀውን አላወራም። ኦኬ በጣም ጥሩ። ስለዚህ አሁን እንግዲህ እምነቱን ካወቀ ካልሽ በኋላ ጅብሪል መጥቶ ጨመቀው። 3 ጊዜ አንብባለው ማንበብ አልችልም አለው፣ ጨመቀው። አንብባለው ማንበብ አልችልም አለው፣ ጨመቀው። እንደገና ደግሞ ሶስተኛ አንብባለው ማንበብ አልችልም ሲለው ጨመቀው። ከዛ በኋላ ወደ ከድጃ ሄደና ከዛ ቁርአን አላነበበለትም የጨመቀው። ወይ እኮ ችግር የለውም። እሺ ያ የጨመቀው አካል ሙሐመድ ማንበብ እንደሚችል ያውቃል ወይስ አያውቅም? እኔ ምን አውቃ፣ እሱን አላውቅም። ስለዚህ ጅብሪል ነው ብለሽ ነው የምታምኚው? መልአክ ሆነ ጅብሪል ነው። ግን ሙሐመድ ማንበብ እንደሚያውቅ ይወቅ ምን አውቃለሁ። እሱ ነው እንጂ የሚያውቀው። አላህ ነው የሚልከው አይደል? አላህ ነው የሚልከው መልአኩን አይደል? መልአኩ አላህ ነው የሚልከው። ከዛ ቅራ ብሎ 3 ጊዜ ሲለው አልቀራም መቅራት አልችልም ሲል ከዛ በመጨረሻ ጅብሪል አለይሂ ሰላም ኢቅራ ረቢ ቢስሚ ረቢከ ለዚ የሚለውን ቁርአን ነግሮት ሄደ። ከዛ በኋላ ቁርአን ወጥራለ። አንብብ የሚለው ቃል የአላህ ቃል ነው አይደል? በጅብሪል አማካኝነት መጥቶ ጅብሪል ነው እንደዚህ ያለው የአላህ መልእክተኛ ጅብሪል አለይሂ ሰላም አላህ ለጅብሪል የሰጠው ቃል ነው አይደል? ከዛ በኋላ ለሙሐመድ እንዲሰጠው ማለት ነው። አዎ ኦኬ። ስለዚህ አንብብ ብሎ አላህ ለጅብሪል ሲሰጠው አላህ ሙሐመድ ማንበብን እንደማያውቅ ያውቀው ነበር። እሱን አላውቅም አላለም ማላውቀው ማውራት አልችልም። እሺ በጣም ጥሩ። በቃ ተይውና እሱን እንተው ስለማታውቂው ያ
አሁን አይሽ ብዙ ኮምፕሊኬትድ የሆነ ሀሳብ ስላለው ነው። አንቺ እንትን ስላልተረዳሹ ነው ይመስለኛል ኮንሴፕቱን። ግን አሁን አላህ ያውቃል ሙሐመድ እንደሚያነብብልህ አሁን ምክንያቱም ውሸት ነው ማወራው። ምክንያቱም አላህ ከዛ በፊት እኔ ምን አውቃለሁ? እኔ መጀመሪያ አልተፈጠርኩ ብፈጠር አውቅ ነበር። አይወቅ አላውቅም እያልሽ ነው አይደለም? አንተ ያንተ ጥያቄ ነው። ታውቂያለሽ ወይ ትለኛለህ። እኔ መጀመሪያ ብፈጠር እኔ አውቅ ነበር፣ ግን እኔ አይደለሁም የተፈጠርኩ። ሂድና አንብብ ብሎ ለሙሐመድ ሲሰጠው ቃሉን አላህ እንዴት ሙሐመድ ማንበብ እንደማያውቅ አያውቅም ነው የኔ ጥያቄ። አይ አላህ ሊያውቅም ላያውቅም ይችላል ከሆነ መልስሽን እቀበላለሁ፣ ችግር የለውም። አላህ ሊያውቅም ይችላል አይደለም? አላህ ሁሉን አዋቂ ጌታ ነው። እንዴት ነው እንደዛ ማለት? ለምን ማንበብ ሳያውቅ ለምን አንብብ ብሎ መልእክት ላከ? መገለጥ ላከ? እሱንማ ያላህ የራሱ ምክንያት ይኖረዋል። እኔ ምን አውቃለሁ እሱ። ኦኬ ኤኒዌይስ እሱን የሚያውቅ ትልልቅ ኡስታዞችን እነሱን ጠይቄ ደግሞ እነግራለሁ ኢንሻአላህ። ችግር የለውም። እሺ ሙሐመድ መገለጥ ሲመጣለት ለምንድን ነበረ እንደ ግመል የሚጮኸው? ማን ነው ያለው? ኦኬ እናታቂም እስኪ አምጣ ቁርአን። እንደ ግመል ይጮህ ነበር። ይሄ ትክክለኛ የአምላክ መገለጥ ነው ብለሽ ታምኛለሽ? ቁርአኑ የት ጋር ነው? ክፈትላት። ቡኻሪ 1789 ላይ ኦኬ ከፍተዋል። ላንበበው እሱ አካባቢ ብቻ አንብበው። ኦኬ እሺ። while Allah is inspiring him ኢንስፓየር ያደረገው ወይም የሪቪሌሽን ራእይ ሲያወርድ ምንድነው? ሐዲስ ነው። ሐዲስ ሳይል ቡኻሪ 1789 ሐዲስ እና ይዋሻል። የባይብል ሐዲስ ይዋሻል። ተወኝ። ኦኬ ሐዲስ አትቀበይም? ይዋሻል የባይብል ሐዲስ እናንተ ማታመጡ አሁን ያልተዘገቡ እኛ ጋር ያልተዘገቡ ሐዲሶች አሉ። ሌላ ሰው የጻፋቸው ማለት ሰሃቦች ያልጻፏቸው አንዳንድ ሐዲሶች አሉ። ስለ ነብያችን መጥፎ ነገር አንዴ ተረጋጊ። እንደ ኮምፒውተር ትር ብለሽ አታውሪ። መጀመሪያ የተከፈተው ሐዲስ ምንድን ነው? ቡኻሪ ነው? ሙስሊም ነው? ትክክለኛ ነው? የተዋሸ ነው? የተቀጠፈ ነው የሚለውን መጀመሪያ አጣሪ። እስከዛሬ እናንተ እኮ የምታወጡት የምታስረዱን ከዚህ ነው። ቡኻሪ ምን ትላላችሁ? ግን አንዳንድ ያልተዘገበ ሐዲስ አለ። እኛ ጋር ያልተዘገበ ኡስታዝ ያላስተማሩን ቁርአንም ላይ የሆነ እስኪ አንተ ተረጋጊ። መጀመሪያ አዳምጪ። አንቺ የምታውቂው ሐዲስ ምንድን ነው? የምታውቂያቸውን ሐዲሳት ንገሪ። ሚውት አታርገኛ። የምታውቂውን ሐዲስ ንገሪ። የመጀመሪያ ተቀባይነት ያለው ከሙስሊሞች ከቁርአን ቀጥሎ ምንድን ነው? ቡኻሪ ነው አይደል? ሐዲስ ቡኻሪም ቢሆንም አንዳንዴ እሺ የዘገበው ሰውዬ ማን ነው የሚለውን ትነግረኛለህ? ከኛ ሰሃባ ካልሆነም ለምን? ቆይ አንዴ። ስለዚህ ሳሂህ አልቡኻሪ ላይ ዳኢፍ ሐዲስ ወይም ደግሞ ይሄኛው 1789ኛው ሐዲስ ዳኢፍ ነው ብለሽ ነው ወይስ ደግሞ እሱ የተቀጠፈ ነው ብለሽ ነው የምታስቢው እያልሽኝ ያለሽ? ዳኢፍ ነው፣ ግን አንዳንድ ደግሞ የሆነ ስለነገርኩ እስኪ ይሄ ሐዲስ ዳኢፍ ነው ትክክለኛ የተቀጠፈበት ትክክለኛ አይደለም የተቀጠፈ ነው በይና ተናገሪ። አንዴ እየሰማንሽ ሁሉ ሙስሊሞች አለለም ለማቲ እንዴ በእኛ ዳኢፍ ነው ያመጣን በይ አንተ መረጃ ለመያዝ ነው የምትፈልገው እኔን እያስወራ አንዴ ፊት ለፊት አሳያት። ይሄ ሐዲስ የተቀጠፈ ዳኢፍ ሐዲስ ውሸታም ሐዲስ ነው በይና ንገሪ። እሺ ከእስልምናሽ ተወጪና ከዛ በኋላ ኡስታዞች ጋር ሄደሽ እንደገና እስልምናሽን ትይዣለሽ። ምክንያቱም አንድ ሐዲስ አለመቀበል በእስልምና ውስጥ ከእስልምና እንደሚያስወጣ ኡስታዞች ስለሚነግሩሽ ማለት ነው። ስለዚህ በይ ይሄ አላልኩም፣ እኔ አልቀበልም ባላልኩም የሆነ ስለ ነብያችን መጥፎ ነገር የሚያወራ ከሆነ ግን ትክክለኛ እንዳልሆነ አውቃለሁ። እኔ ለራሴ አንቺ እኮ መጥፎ ነገር የመሰለሽ ላይምሮሽ አሁን እንዴት ይሄ ነብይ እንዴት ነው እንደዚህ ሊገለጥለት የሚችለው ጅብሪል ብለሽ አደረገማ። ጥሩ ነብያችን መልካም ሰው ነው እንዴ? ለሰዎች መልካም የሚያስብ ነው። እሱ የማያደርገው ነው የምትሉና መልካም ሰው ነው፣ በጣም መልካም ሰው ነው። መገለጥ ሲመጣለት ግን አሁን እንዴት ለምን እንደ ግመል እንደሚጮህ እንደነበር እሱን አስረጅኝ አንብብላት። እሺ እኔ እንጃ እሱን አላውቅም። ታላቅ አላወራ። ስለዚህ አላውቅም በያ አላውቅም ነው የሚባለው እንጂ ይሄ ሐዲስ እኮ አላውቅም አልኩኝ። ስለዚህ እሱ ባይብል ነው ምናምን አትበይ። ይሄን ሐዲስሽን ባይብል ስላደረግሽው ማለት ነው። እኛ እንደዚህ አይነት እንደ ልንገርህ አሁን ለምሳሌ ቆሻሻ እንትን የለንም። ቆይ አንዴ ተረጋጊ። እንደዚህ አይነት ቆሻሻ ባይብል እኛ የለንም። ይሄ ትክክለኛ የአምላክ መጽሐፍ ነው ብለን ስለማንቀበለው እኛ ለአንቺ የምንሰጥሽ እንደ ኢንፎርሜሽን እንጂ አትሳደብ
ቆሻሻ አይባልም። ዝም ብለህ አስረዳ። ማስረዳት ያለብን አስረዳ። በመሳሪያው የሚሆን ነገር የለም። ስድብ አይደለም። ስድብ አይደለም። እነዚህ አንተ ስለደብቀኝ አንተ ቆሻሻ ስድብ ነው ላንቺ የመሰለሽ ስድብ አይደለም። ሰማይን የሚታተርገኝ አንዴ አልሐምዱሊላህ ትረብሽ እየረበሽ ማስረዳት ትችያለሽ። መናገር እችላለሁ። ማስረዳት ትችያለሽ። ለምን መሐመድ እንደ ግመል እንደሚያንኮራፋ እኮ አትሳደብ ነው እኮ ያልኩት። ታዲያ ማውራት ትችላለህ። ማውራት እስከቻለ ድረስ አስረዳኝ፣ እረዳለሁኝ ማለት የምትለውን መስማት ትችላለህ፣ ግን አትሳደብ። እሺ አልሐምዱሊላህ ችግር የለውም። እሺ ቃሉ ከሆነ የደበረሽ ችግር የለውም፣ መስተካከል ይችላል። ምክንያቱም አንቺ ይሄ የሚደብር ነገር የመሰሉሽ ነገሮች በሙሉ ቁርአን ውስጥ ስለተጻፉ አይደለም። ቆሻሻ አትበል ነው እኮ ያልኩህ። መሐመድ ያደረጋቸው አሁን ያንተን ኢየሱስን ቆሻሻ ብዬ ብሳደብ ፕሊዝ እሺ ተረጋጊ፣ በቃ ተረጋጊ፣ በቃ እሺ። ይኸው ቃሌ ለቃሉ ከሆንሽ ሶሪ ያማል። ስለዚህ እኔንም ነብዩ ሶሪ ብዬሻለሁ፣ ችግር የለውም አዳምጪ፣ በቃ ይኸው ሶሪ ብዬሻለሁ ለቃሉ ከሆነ ማለት ነው። ግን መጽሐፉ ውስጥ ያላቸው ነገር መጽሐፉ ውስጥ ያሉት ነገሮች እንደዛ ስለሆኑ ነው እንደዛ ያልኩሽ። ቆሻሻ የሚላል አሁን መጽሐፉ ላይ ለአላህ ያቀበላት ትዋሽ ቆሻሻ የሚል የለም። ሶሪ ያልኩሽ እኮ ለሱ ያደረጋቸው ለአንቺ ቆሻሻ ምን ማለት ነው? አልሐምዱሊላህ ተግባሮቹ ያደረጋቸው ነገሮች የተፈጸሙ ነገሮች መሐመድ የተናገራቸው ብዙ ነገሮች አሉ ቡሃሪ ውስጥ የሚገኙ ማለት ነው። ለምሳሌ እኛ አንብብልኝ አሁን በወሬ አንጨርሰው። ኦኬ በጣም ጥሩ አንብብላት አንዴ። ኦኬ እንዲህ ይላል while Allah is inspiring him inspire ሲያደርገው ወይም ሪቪሌሽን ሲገልጥለት I replied in the affirmative Umar lifted one corner of the cloth የአንዱን ኮርነር በአንድ በኩል ያለውን ክሎዝ ልብስ ወደ ላይ ያነሳ ይላል ገለጠው። and I looked at the prophet ነብዩንም አየሁት who was snoring ይሄ ምን ነበር በአማርኛ ማንኮራፋት ነው የሚባለው። ያ ማንኮራፋት the sub narrator thought that he said ከዛ ደግሞ sub narrator ሌላኛው ዘጋቢ ማለት the snoring was like that of a camel የግመል አይነት ማንኮራፋት ነበረ አለ። when that stay was over እያለ እየቀጠለ ሲያንኮራፋ እንደ ግመል ነበር ብሎ ያስቀምጣል። አንድ ነብይ አለ ከመሐመድ ውጪ መገለጥ ሲመጣለት የሚያንኮራፋ ነብይ? እስኪ ሙስሊሞች ጥቀሱ። ኢሳ ነው? ሙሳ ነው? የትኛው ነብይ ነው እንደ ግመል ሲያንኮራፋና መገለጥ ሲቀበል የነበረው ነብይ? አንድ ነብይ እሺ ወንድማችን አለ አሁን የገባው አይ ቲንክ አረብኛ ስም ወጣ። ኦኬ ኦኬ ግመል ሱራ 22:36 አንዴ ክፈትልኝ። ቆይ ወይም ከዛ በፊት ነስሩላህ አለ። ሰላም ሰላም፣ እንዴት ናችሁ? ሙስሊም ለሆናችሁ ደግሞ አሰላሙ አለይኩም ብያለሁ። እንዴት ናችሁ ወንድሞች? አለይኩም ሰላም ወራህመቱላህ። ደህና ያው ርዕሱ ስለሚቀያየር ያው እንትን ባልልበትም አሁን አንተ የጠቀስከው የቁርአን አንቀጽ አለ። ለምሳሌ አላህ ተባረከ ወተዓላ ማኩም ተተድሪ መል ኪታበ ወለል ኢማን የሚለው ማለት ነው። ለምሳሌ መጽሐፍንም እምነቱ ምን እንደሆነ አታውቅም ነበር የሚለው ማለት ነው። ተረጋጋ። ከዛ ወጥተን ርቀን ሄደናል፣ ብዙ ነገሮችን አውርተን ማለት ነው። አሁን ሙሐመድ ለምንድን ነበረ መገለጥ ሲመጣለት እንደ ግመል ሲያንኮራፋ የነበረው? አይ በመጀመሪያ ደረጃ እኔ እነዚህ አህለ ሱና ወልጀማዓ ወይም የሱኒ አባል አይደሉም፣ የሺዓ ወይም የአህለል ቤት መዝሀብ ተከታይ ነኝ። አሁን ስለጠቀስክበት ሐዲስ ምንም ነገር የሚመለከተኝ ነገር የለም። ነገር ግን አንተ መጀመሪያ ላይ የቁርአን አንቀጽ የጠቀስከው ላይ አብራራ። በቃ ችግር የለም። ኦኬ አንተ ሺዓ ነህ አንተ? ና ኦኬ እነዚህን ቡሃሪ ምናምን የሚባሉትን ሐዲሳቶች ትቀበሏቸዋላችሁ? እነ ዑመር ኢብን አልካታብ እነ አቡበከር ምናምን የዘገቧቸውን እኛ እንኳን አንቀበለውም። ኦኬ ለምን አትቀበሏቸው? ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ትተውልን ያለፉት በእኛ በሺዓዎች እምነት ማለት ነው ቁርአንና አህለል ቤትን ነው። እነሱ እንደሚሉት ደግሞ ቁርአንና ሱና ወይም ሐዲስ ነው ብለው የሚናገሩት።
ይሄ ደግሞ ሐዲስ የሚባሉት ደግሞ የመጡት በእነሱ ከ100 ሺህ በላይ የሚቆጠሩ ሰሃቦች እንደ ሰንሰለት ተያይዞ የመጡ ነገሮች ናቸው ብለው ከጥሩም ከመጥፎም እንግዲህ የሐዲስ ስብስቦች ነው። ለምሳሌ ሙዓዊያ ለዕነቱላሂ ዐለይህ ከሱም ራሱ ሐዲስ የሚዘግቡ አሉ። ስለዚህ ሱፊዎች ሱኒዎች ማለት ነው ትክክለኛ ሙስሊሞች ናቸው ብላችሁ ነው የምታምኑት? ያው በኢስላም ውስጥ ማለት ነው ቁርአንዮች የሚባሉ አሉ፣ ቁርአን ብቻ የሚከተሉ አሉ፣ ሐዲስን የማይከተሉ አሉ። አሁን እኛ ሐዲስን እንቀበላለን። አህለ ሱና ወል ጀማዓ የሚባሉትም ከሰሃቦች ይምጣ እንጂ ሐዲስ የሚባለውን ነገር ሐዲስ የሚባል ነገር እንዳለ ያምናሉ። ሐዲስ በራሳችሁ በኩል የመጣ እንጂ ለምሳሌ ስድስቱን ሐዲሳት ለምሳሌ እነ ሳሂህ ሙስሊም፣ ቡኻሪ፣ አቡ ዳውድ፣ አናሳኢ ምናምን የመሳሰሉትን ሱኒዎች የሚከተሏቸውን ሐዲሳት ትቀበሏቸዋላችሁ? አንቀበላቸው። ኦኬ። ስለዚህ እነሱን ሐዲሳት የሚቀበሉ ሱኒዎች ሙስሊም ናቸው ብላችሁ ታምናላችሁ? በሸሃዳ ወይም በላኢላሃ ኢላላህ ሙሐመዱን ረሱሉላህ ብለው ከመሰከሩ ችግር የለው ሙስሊም ናቸው። ነገር ግን በኸሊፋነት ወይም በኢማማነት አልየን ወሊዩላህ ብለው ካልመሰከሩ ግን ላኢላሃ ኢላላህ ማለት አንድ ያደርገናል ብለህ ታምናለህ? ለምሳሌ የአንተ ኢላህ ሌላ ከሆነ የምታምኑት አስተምሮ ወይም ደግሞ አቂዳ የሚለያይ ከሆነ አላህ ስላለ ወይም ደግሞ ኢላህ የሚለውን ቃል ስለጠራ አንድ ልትሆኑ አትችሉም በፍጹም። ገባ? ስለዚህ ገብቶኛል። ስለዚህ ለምሳሌ ማለት ነው ለምሳሌ እነ ዑመር ሙስሊም ናቸው ብላችሁ ነው የምታምኑት? እነ ዑመር፣ እነ አቡበከር፣ እነ ዑስማን? እንዲሁም በዚህ ጉዳይ ላይ አቡበከር፣ ዑመር እና ዑስማንን በተመለከተ እኛ ከነሱ በጣም የተለየ የሆነ አስተሳሰብ ነው ያለ። ምክንያቱም ፋጢማ ዛህራ አለይሃ ሰላም የተጎዳቸው በዑመር ነው ብለን ነው የምናምን። የኢማም አሊ አለይሂ ሰላምን ኸሊፋነት ከነጠቁ ሰዎች መካከል ደግሞ አቡበከር ነው ብለን ነው የምናምነው ማለት ነው። አቡበከር፣ ከዛ ዑመር፣ ከዛ ዑስማን፣ ከዛ ደግሞ የነቢያችን አለይሂ ሰላቱ ወሰላም በአሰቃቂ ሁኔታ እንዲገደል ያደረገው ሙዓዊያ የሙዓዊያ ልጅ ማለት ነው የዚድ ኢብኑ ሙዓዊያ የሚባል የዚድ ቢን ሙዓዊያ ለዓነቱላሂ አለይህ በእሱ አማካኝነት የነቢያችን አለይሂ ሰላቱ ወሰላም ከርበላ በሚባል ቦታ ላይ ከ72 የሚቆጠሩ የነቢያችን ኢማም ሁሴን አለይሂ ሰላም ጨምሮ አባስን አብዱልፈድል አባስ የሚባል አለ እነርሱን ጨምሮ የገደሉ ስለሆኑ ያን እኛ በፍጹም አንቀበልም። ስለዚህ የሙሐመድ ሰሃቦች የነበሩት በሰዓቱ ለምሳሌ ሱኒዎች የሚቀበሏቸው ማለት ነው እነ አቡበከር፣ እነ ዑመር፣ እነ ዑስማን እነሱ ትክክለኛ ሙስሊሞች አይደሉም፣ ከእስልምና የወጡ ናቸው ማለት ነው። ኢቭን ቁርአንን በርዘዋል ብላችሁ አይደል? ነቢያችን አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወአሊሂ ወሰለም ወዲርኩም በሚባል ቦታ ላይ የኢማም አሊ አለይሂ ሰላምን ዊላያነትን ወይም አሚርነትን የመሰከሩበት አጋጣሚ አለ ማለት ነው። መን ኩንቱም መውላህ ፈሃዛ አልዩ መውላህ፣ እኔ መውላ ለሆንኩት ሁሉ አሊ መውላ። እንደዛ የሚጠቁሙ ሐዲሳት ኢቭን በሱኒ ሐዲሳት ውስጥም ቀጣይ የሚኖረው ከሊፋ አሊ እንደነበር የሚጠቁሙ ሐዲሳት እንዳሉ አውቃለሁ አክቹአሊ። ስለዚህ እነሱ ኢማም አሊ ያሊን ኢማምነትና ያሊን ከሊፋነት የቀሙት ልክ አይደሉም ማለት ነው። ኢማም አሊ አለይሂ ሰላም በብዙ ነገር ተበድለዋል። ለምሳሌ ፋጢማ ዛህራ አለይሂ ሰላም ነቢያችን አለይሂ ሰላቱ ወሰላም ከሞቱ በኋላ 18 ቀን 72 ወይም 18 ቀን ራሱ አልቆየችም ነው የሚባለው በአንዳንድ በሱኒ ራሱ ታሪኮች ማለት ነው። እንዲሁም መመልከት ይችላል ማለት ነው። እርጉዝ ነበረች ፋጢማ ዛህራ ማለት ናት። እርግዝናዋ እንዲጨናገፍ ካደረጉ ሰዎች መካከል ዑመር ነበር ማለት ነው። ዑመር እንግዲህ ለምንድን ነው የኢማምን ማለት የአቡበከርን ኸሊፋነት ማትቀበሉ በማለት ቤታቸው ድረስ ሂደው ኢማም አሊን እስከ መደብደብ የደረሱ ፋጢመቱ ዛህራን ጭምር ማለት ነው የደበደቡበት በራሳቸው በአህለ ሱና ወል ጀማዓ ኪታቦች ላይ ተዘግቦ የሚገኝ ታሪክ ነው ማለት ነው። እሱም ማረጋገጥ ይችላል። ቀላል ነገር ነው ማለት ነው። ስለዚህ እነሱ ትክክለኛው እስልምና ያፈነገጡ ናቸው። እነሱ ገሃነም ነው የሚገቡት ማለት ነው። ለምሳሌ እሱን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ነገር ግን ነቢያችን አለይሂ በቃ ከእስልምናው ከትክክለኛው እስልምና ያፈነገጡ ከሆነ ገሃነም ነው የሚገቡት። አይሻ ላይ ያላቸው አመለካከት ዝሙት ሰርታለች ብላችሁ ታምናላችሁ? አይ እንደዛ ብለን አናምንም። ነገር ግን የኢማም ጀመል የሚባል ወይም የግመል ጦርነት የሚባል አለ ከነቢያችን አለይሂ ሰላቱ ወሰለም ወይም ኢማም አሊ ማለት እንግዲህ የነቢያችን ያጎት ልጅ ናቸው። ከነቢያችን በኋላ እስልምና ለመጀመሪያ ጊዜ የተቀበሉት ኢማም አሊ ነበሩ። በእርሱ ላይ አመፅ በማስነሳት ኸሊፋነቱን በመቃወም ወይም የዑስማንን ግድያ አንተን ያቀነባበርከው በሚባል የጀመል ወይም የግመል ጦርነት በማስነሳት ኢማም አሊ እና አህለል ቤትን ለመጨፍጨፍ
የነቢያችን ቤተሰቦች ለመጨፍጨፍ ጦርነት ይዛ ሂዳ ነበር ማለት ነው። ነገር ግን ሳይሳካላት ቀርቶ ታላቅ ሰሃባ የሚባል ዙበይርና ጣልሃ በዛ ጦርነት እንግዲህ ከእሷ ጎን በመቆም ተገለዋል ማለት ነው። ነቢያችን ግን ተናግረው ነበር ከዛ በፊት ማለት ነው። አዙበይር የሙሐመድ እንዲያውም ሙሐመድን ብሎ ተናግሮለታል። ሁሉም ነቢያቶች ሐዋርያ ያላቸው አንተ የኔ ሐዋርያ ነህ ብሎ ተናግሮለት ነበር። ስለዚህ በሱኒዎች ደግሞ ምን ብሎ ይታመናል መሰለ? ሁለት ሙስሊሞች በሰይፍ ቢገዳደሉ ሁለቱም ገሃነም ይገባሉ የሚል አስተምሮ አለ። አዎ ምን መሰለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ብዙ ነገሮች ተነስተዋል። ነገር ግን ከመሞታቸው በፊት በሰሃቦች መካከል ልዩነት እንደሚፈጠር በግልጽ የተናገሩበት ነገር አለ ማለት ነው። ለምሳሌ የከርበላን ጦርነት እንግዲህ ኢማም ሁሴን ዐለይሂ ሰላም ከመገደላቸው በፊት ለኡሙ ሰለማ ሬድዋኑላሂ ብለንተናል ማለት ነው። ለኢማም ሁሴን ዐለይሂ ሰላም ጭምር ማለት ነው እንደሚገደል ነግሯት ነበር። የሚገደልበትን አፈርም ሰጧት ነበር ማለት ነው። በዛን ሰዓት በሚገደልበት ሰዓት ላይ አፈሩ ወደ ደም እንደተቀየረ እንግዲህ በሱኒ ራሳቸው ኪታብ ላይ የሚገኝ ነገር ነው ማለት ነው። በማን እንደሚገደል የገደሉ ሰዎች አመፀኛ እንደሆኑ ማለት ነው። ያም ሰው ችግር የለውም ደግሞ የሙዓዊያ የሚባለው ማለት ነው። ሙዓዊያ ቢን አቢ ሱፊያን የሚባለው ደግሞ ለዕነቱላሂ ዐለይህ እሱ ደግሞ ማለት ነው ኢማም አሊይን እንደሚቃወምና ከእርሱ ጋር ጦርነት እንደሚገጥም የእሱ ወገኖች አመፀኞች እንደሆኑ የባጢል መንገድን የይዘው እንደሚጓጉም በግልጽ የተናገሩበት ነገር አለ ማለት ነው። ስለዚህ ከነዚህ እንዴት ነው ሐዲሶች ልንቀበል የሚችለው? እጃቸው በደም የተጨማለቀ ሰዎች ጋር እንዴት ነው ሐዲስ ልንቀበል የሚችለው የሚል ጥያቄም ያስነሳል ማለት ነው። ስለዚህ በሰሃቦች የመጣ ሐዲስን ሙሉ ለሙሉ እኛ አንቀበል። ኦኬ ቴንክ ዩ። በቃ አክቹአሊ እኔ ነው ያም አክቹአሊ አውቀዋለሁ ሐሳቡን ኮንሴፕታችሁን በደንብ ስለማውቀው ከሊፋዎች ላይ ወይም ደግሞ የሙሐመድ ቀጣይ የነበሩት ከሊፋዎች ላይ የነበራችሁን እይታ አውቀዋለሁ። አክቹአሊ እነሱ እንደውም ገሃነም ይገባሉ። ስለ ሺአ እምነት ያንህል እኔ የጠለቅ ያለ እውቀት የለኝም ስለ ሺአዎች ማለት ነው። አላህ ላይ ያላችሁ አስተምሮ ከሱኒዎች ጋር ተመሳሳይ ነው? በዛ እንኳን በጣም ልዩነት አለ። ለምሳሌ ሱረቱ ጣሃ ላይ አርረሕማኑ ዐለል አርሽ ኢስተዋ የሚለውን ለምሳሌ አርረሕማን ማለት ፈጣሪ አላህ ማለት ነው። ኢስተዋ በምትለው ቃል ላይ ልዩነት አለ ማለት ነው። ይሄ ልዩነት እንግዲህ ራሳቸው ሱኒ የሆኑት ራሱ በዚህ አቅላቸው ወይም አይምሯቸው ካለመቀበሉ የተነሳ አላህ ከአርሽ በላይ ነው ወይም አርሽ ላይ የአርሽን ኩርሲ ላይ ተቀምጧል ወይም ኩርሲውን ደግሞ 4 መላእክቶች ይሸከሙታል። አንደኛው መላእክት በአንበሳ ሁለተኛው መላእክት በዚህ በበሬ ቀንድ በሚመስል ምናምን የሚል ሐዲስ አለ ማለት ነው። ይሄ ኩርሲ ማለት እንግዲህ አላህ የሚቀመጥበት ማለት ነው። እንደዛ ብሎ ያምናሉ እነሱ ማለት ነው። ይሄን ግን እኛ ሙሉ ለሙሉ አናምንም። አርረሕማኑ ዐለል አርሽ ኢስተዋ ማለት በእኛ እምነት አላህ ያለ ኃይል ወይም ስልጣን አርሹ ላይ የበላይ ሆነ የሚል መንገድ ነው ያለ ማለት ነው። ብዙ ነገሮች አሉት። ለምሳሌ አላህ በሌሊት እንደሚወርድ እንደሚወጣ፣ ሌሎች ነገሮች ባት ወይም ገር ጀሃነም እንደሚረቅ ምናምን አድርገው የሚስሉበት አጋጣሚ ያለ ያኛም ሙሉ ለሙሉ አንቀበለውም ማለት ነው። አቅልም ሊቀበለው የማይችል ነገር ከመሆኑ አንጻር ራሳቸው ሱኒያን የሚሉት እንደ ሱፊያ እንደ አሻሪያ ምናምን የመሳሰሉት ነገሮችም ይሄን ነገር ሙሉ ለሙሉ ውድቅ ያደርጉታል ማለት ነው። እና እንደዚህ ብዬ ልነግርህ አልችልም። አሻሪዎች አይቀበሉትም፣ ሱፊዎች ማለት ነው። ሀገራችን ውስጥ የሚገኙ አባሾች የእነሱን አቂዳ ማለት ነው። አሁን የጠቀስካቸውን ለምሳሌ አላህ ይወርዳል የሚለውን ከአርሽ በላይ ነው የሚለውን ገሃነም እግሩን ይከታል፣ እነዚህ የመሳሰሉት በቂያማ ቀን እግሩን ገልጦ ነው የሚያሳያቸው፣ በሱ ነው የሚለዩለት፣ ከዛ ሱጁድ ይወርዱለታል የሚሉትን በሙሉ አይቀበሏቸውም። ስለዚህ ያው ከነሱ ጋር ያላችሁ ልዩነት፣ ስለዚህ የአቂዳም በሰዓቱም ደግሞ በሰሃቦችም ትልቅ ልዩነት አላችሁ ማለት ነው። ስለዚህ ከነርሱ በፍጹም በሃይማኖት አትገናኙ። እነሱ ሙስሊም የሚለውን ስም የያዙት እንጂ ሙስሊም ትክክለኛ ሙስሊሞች አይደሉም። ኦኬ እነሱ ምንም መሰለ ሻሃዳ ማለት ምስክርነት ነው። ለምሳሌ ሁሉም ሙስሊም አንድ አላህ እንደ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ብሎ ይመሰክራሉ። ከኛ የሚለዩት ምንድነው? ወአሽሃዱ አነ አልየን ወልዩላህ አሊ ወሊ ወይም ከነቢያችን አለይሂ ሰላቱ ወሰላም በኋላ ኢማም ወይም መሪ መሆኑን አያምኑም ማለት ነው። በዛ ነው ልዩነት ያለ ነገር። ግን ሻሃዳ አሁን ሻሃዳ እኮ ቃሉን ነው እንደ አንተ የምትለው ነስሩላ፣ ቃሉን እኮ በነገራችን ላይ ብዙ የሙስሊም ሴክቶችም ሊሉት ይችላሉ። አሁን እኮ ቃሉ አይደለም ማተር የሚያደርገው አስተምሮ ነው። ለምሳሌ አሽሃዱ አላህ ምናምን ሲሉ በየትኛው አላህ በየትኛው ኢላህ? ከአርሽ በላይ ባለው በሚወጣው በሚወርደው ባቱን በሚገልጠው ነው
ገሃነም ውስጥ እግሩን በሚከተው ነው ወይስ በእናንተ ይሄንን በማታምኑት ይሄንን በካዳችሁት አላህ ነው? በየትኛው አላህ ነው የሚያምኑት? ስለዚህ ያንተን አላህ የማይቀበሉ ከሆነ በአንተ አስተምሮ ሙስሊም አይደሉም ማለት ነው። እዚህ ላይ ሪፊት ታደርጋለህ? አዎ በዚህ ይቀበላሉ። ምክንያቱም ለምሳሌ የትኛውም ለምን ሁሉን ነገር አይመሰክሩም? አልይን ወልዩላህ ለምን አይሉ? ነገር ግን እዚህ ላይ ድንበር ካለፉ ማለት ድንበር ማለፍ ማለት በአላህ እንግዲህ ባህሪያቶች፣ ሲፋቶች በአጠቃላይ የሚክዱ ከሆነ እነዚህ ሙሉ ለሙሉ እኛ አንቀበላቸውም። ምክንያቱም ለምሳሌ እነሱም እኮ አሽሃዱ አነ ሙሐመደን አብዱሁ ወረሱሉ ምናምን ብሎ ይመሰክራሉ። ነገር ግን የነቢያችን መንገድ ተከትለዋል ወይ ካል አልተከተሉም። ምክንያቱም ሙዓዊያ የሚባለው ዑመር የሚባለው የዚድ የሚባለው ኢብኑ ዚያድ የሚባለው በአጠቃላይ እኮ ሙስሊም ናቸው። ነገር ግን እጃቸው በደም የተጨማለቀ ነበር። በእነርሱ የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦች በአሰቃቂ ሁኔታ ከርበላ በምትባል ቦታ ላይ ተገለዋል። ስለዚህ እንደዛ ብለው መሰከሩ ማለት አባል ናቸው ማለት አይደለም። ያ ገብቶኛል። ሜቢ አልሐምዱሊላህ ካለ ስለዚህ አልሐምዱሊላህ እነ ዑመር እነ አቡበከር ገሃነም ነው የሚገቡት እያለች ነው። ወይም አይዳ ካላችሁ እዚህ ላይ ምን ትላላችሁ? አይዳ አልሐምዱሊላህ የእናንተ የምትከተሏቸው ሰሃቦች ከሊፋዎች ገሃነም ነው የሚገቡት፣ ምክንያቱም በደም የተጨማለቁ ናቸው። የአሊን ከሊፋነት የማይቀበሉ እንዲሁም ደግሞ በአቂዳም ደግሞ እናንተ አላህን ምን ብላችሁ ነው የምትገልጹት? እናንተ በምትገልጹት እኛ በፍጹም አንቀበለውም ብላ ያምናሉ። አልሐምዱሊላህ እዚህ ላይ ምታያለሽ። እሺ በእነሱ አስተምሮ ነው በእኛም አስተምሮ እነሱ ጀሃነም እንደሚሆኑ ነው የምናውቀው። ሁለታችሁም ግን ሙስሊሞች ናችሁ። ሁለታችንም ሙስሊሞች ነን። የትኛው እስልምና ነው ትክክል? ገሃነም የሚገባው ነው ወይስ የማይገባው? ማለት ሺአ እናንተ የምትሉት ነው ወይስ ደግሞ ሱኒዎች ናቸው? እኛ ትክክለኛ ሃይማኖት እና ትክክለኛ ሙስሊም ናቸው የምንለው ወሃቢዮችን። እሺ ወሃቢያ ትክክለኛ ነው። ነስረላህ ወሃቢያ ትክክለኛ እምነት ነው ብለህ ነው የምታምነው አንተ? ማለት ትክክለኛው እስልምና ወሃቢያ ነው ብለህ ታምናለህ? እዚህ ላይ ምንድነው የምትላት እሷ? አሁን እዚህ ላይ እንደዚህ ነው ብዬ ልነግራት አልችልም። ነገር ግን ይሄ ወሃቢያ የሚባለው እንቅስቃሴ የተጀመረው ሙሐመድ ቢን አብዱል ወሃብ በሚባለው ሰውዬ ነው። እንግዲህ ይሄ ሰው ብዙ ታሪክ ያለው ነው። በጣም ሰፊ የሆነ ታሪክ ነው ያለው። በተለይ ይሄ ኢብኑ ተይሚያ ማለት ለዕነቱላሂ ዐለይሂ ነው የምለው። ምክንያቱም እሱ ሰውዬ እንግዲህ ይዞት የመጣው መንገድ የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦችን የሚጠላ የኢማም አልይን ስም ሲሰማ ራሱ በጣም አይኑና ጆሮ በጣም የሚደማ ሰው ነበር ማለት ነው። እና ይሄን ሰው እንግዲህ ጥሩ ነው ብዬ አልናገርም። ምክንያቱም ሙሐመድ ቢን አብዱል ወሃብ የሚባለው ሰውዬ የኢብኑ ተይሚያ ነው እንግዲህ አስተምሮት ሲያንጸባርቅ ነበር ማለት ነው። ያ እነሱ ገሃነም ነው የሚገቡት ማለት ነው። ያ አክቹዋሊ እምነታችሁ በጣም እንደሚለያይ አሁን መሐመድም በእርግጥ ተናግሯል በሱኒዎች ኢብኑ ማጃ በሚባል ሐዲስ ላይ ማለት ነው 3992 ላይ ሃይማኖቴ ከእስልምና ለ73 ቦታ እንደሚከፈል ከዋናው ኡማ ውጪ ማለት ነው 73 ቦታ ይከፈላሉ፣ 72ቱ የገሃነም ናቸው ብሎ ተናግሯል። በሌላ ቦታ ላይ ደግሞ ብሎ ተናግሯል ከማንም ከዋናው ኡማ የሚያፈነግጥ አንገቱን አርዳችሁ ግደሉት ብሏል መሐመድ። ስለዚህ ይሄንን ሐዲስ ለምሳሌ አልሐምዱሊላህ ትቀበለዋለች በሱኒዎች ያለ ሐዲስ ስለሆነ ማለት ነው። ስለዚህ እንደ ሱኒዎች አስተምሮ የሺዓዎች አንገት ተቀልቶ እንዲገደሉ ያምናሉ። ምክንያቱም ከዋናው አስተምሮ ስላፈነገጡ ከዋናው ጀምዓ ስለወጡ ማለት ነው። ኤኒዌይስ አሁን ቶፒካችን ላይ እንመለስና ሜቢ እስኪ አይዳ አለሽ ከነ አይዳ ጋር ልቀጥል። ያ መሐመድ መገለጥ ሲመጣለት በሱኒዎች እንደሚያምኑት መሐመድ የመጀመሪያውን መገለጥ የት ነው የተቀበለው ብለህ ነው የምታምነው አንተ ነስሩላህ? ያ ሜቢ ኦኬ፣ ወደ እነሱ እንመለስና አይዳ እንዴት ነሽ? እንዴት ዋላችሁ ክርስቲያን? ደህና ነሽ? አልሐምዱሊላህ።
እንግዲህ ከሺዓዎች ጋር ደግሞ ልስማችሁ፣ ሌሎቹ ያውሩ። ቆይ ማውራት ስችል እኔ የራሴን አስተያየት እሰጣለሁ። ልስማቸው እነሱን ትንሽ ቆይ የሰማው ነው። እኔ እናንተን በቃ ችግር የለውም። እሱ ሺዓ ነው። ሺዓዎች ደግሞ እንዳለ እናንተን ገሃነም ነው የሚገቡት ብለው ነው የሚያምኑት። አስተግፍሩላህ ውሸት ነው። እነሱ ናቸው ጀሃነም ገቢ። አላህ ነው የሚያውቀው ጀሃነም የሚገባውን ገነት የሚገባውን። ማንም ለእንትን ማለት አይችልም። ግን ካለ ስርዓት ያፈነገጠ የአላህን መንገድ ማይከተል እርግጥ ነው የአላህን መንገድ የማይከተል ከኔ ኡማ የሚወጣ አንገቱን ቁረጡት ብሎ ደግሞ መሐመድ ተናግሯል። የቱ ጋር ነው እንደዛ ነው? ልስማችሁ እስኪ አንዴ ላይ ሰው አጠገቤ ላይ ሰላለ ችግር የለውም። እሺ ሙሐመድ ሱናን ናሳኢ 4022 ላይ ማንም ከእስልምና ወይም ደግሞ ከዋናው ኡማ የሚወጣ ከሆነ አንገቱን ቆርጣችሁ ግደሉት ብሎ ተናግሯል። ይሄ ሀዲሳቸው ላይ በርካታ ቦታ ያለ ሀዲስ ነው። ኤኒዌይስ እስኪ ወደ መገለጡ እንምጣና አብዛኛው ማህበረሰብ አሁን ይህን አያውቀውም። አክቹዋሊ ሜቢ ከሺዓ ጋር ያላቸው ልዩነት ራሱ አገራችን ላይ ያሉ ሙስሊሞች አያውቁትም። ለምን በቀደም ድል ለኢራን ብለው ኢቭን መጅሊሱ ሳይቀር ድል ለኢራን ብለው ቆመዋል አይደል? ለምንድን ነው ድል ለኢራን የምትባለው ሲባሉ እኛ በእስልምና አንድ ነን፣ እስልምናችን አንድ ነው ብለው ተናግረዋል። እስልምናችን አንድ ነው ብለው የውሃብያው ሴክት ማለት ነው ምን ያህል አጭበርባሪ ውሸታም እንደሆነ የምታውቁት በዚህ ነው። በእስልምና አንድ ስለሆነን ድል ለኢራን ብለው ወጥተዋል። ኢራኖች ደግሞ 95% በላይ የሚሆኑት ሙስሊሞች የሺዓ እምነት ተከታዮች ናቸው። የሺዓ ሴክትን የሚከተሉ ናቸው። ሺዓዎች ደግሞ ማለት እነሱ እኮ በአላህ እኮ ያምናሉ፣ ይሰግዳሉ እኮ። ለዛም ነው እኮ አይዳ በአንቺ አላህ አይደለም የሚሰግዱት ለአንቺ አላህ አይደለም። አንቺ ገሃነም ውስጥ ባቱን የሚከተውን እግሩን የሚከተውን ነው የምትሰግጂው። እነሱ ደግሞ ለእሱ አይደለም የሚሰግዱት። አንቺ ከሌሊቱ 1/3 ክፍል ሲቀር ይወርዳል። ክርስቲያን ዲስሪስፔክት ትምህርት እስከሆነ ዲስሪስፔክት እግር ምናምን ባት ምናምን የሚለው ይቅርና አትቀበዩም። አንቺ እሱን አትቀበዩም። አላህ ገሃነም ላይ አንድነቱ አምናለሁ አልኩክ። በአላህ አንድነቱ አምናለሁ። እናንተ ጭንቅላት የሌለው እጅ የሌለው ምናምን የምትሉት እንደዚህ ለአላህ እንደዚህ ተብሎ ባህሪያቶች አሉት እንጂ አካል አለው ተብሎ አይገለጽም። እንደሰው ባት እንዳለው አታምኚም? ነገርኩክ እኮ በሰው እንትን አይገለጽም አልኩክ እኮ። አላህ የራሱን እንትን ራሱን የቻለ ባት እንዳለው አታምኚም? አውሩ በቃ እናንተ እኔ ልስማችሁ። ማለት ለዛ ነው እናንተ አምላካችሁን እንዴት ስለሳላችሁት መሰለሽ አይዳ ለጭንቅላታችሁ በሚስማማ መልኩ ስለሳላችሁት ነው። ለዛ ነው ይሄማ ጸያፊ ነው። አላህ በሰው እንደ ሰውኛ አንስልማ እኛ አላህ አንስል። ለዛ ነው አሁን እኮ ለሰው የሰው የማይመስል ካልሽ የማይመስል ራሱ ማለት ኮምፔር ኮንትራስት ማድረግ ራሱ ማወዳደርና ማነጻጸር አሁን ማነጻጸር ነው የሚባለው። ሁለት አካላት የተለያዩባቸውን ባህሪያቶች ይዛችሁ ማወዳደር ማለት ነው አይደል? ማነጻጸር ራሱ ማለት ኮምፔር ስታረጊ ሁለት አካላት ግን የሚለያዩበትን ነገር ስትገልጪ ነው። ሰው ለምሳሌ ሰው እጅ ያለው የሰው እጅ ግን ደካማ ነው። አላህ እጅ ያለው የአላህ እጅ ግን ጠንካራ ነው ብለሽ የምትናገሪ ከሆነ እያመሳሰልሽ ነው። በምንድን ነው የምታመሳስልሽ? በማነጻጸር ማለት ነው። ስለዚህ አሁን አንቺ ነገርኩህ እኮ ከሰው ጋር አናነጻጽርም፣ ከኛ ጋር አናመሳስልም አልኩህ እኮ። ከሌሎቹ ጋር አውራ አንድ እኔ ልስማችሁ። እሺ ችግር የለውም አድምጪ። አሁን አንቺ ለምንድን ነው ይሄ ሀሳብ ያልተስማማሽ? አላህ እግር አለኝ ብሏል፣ እጅ አለኝ ብሏል። ጭንቅላት እንዳለው ግን አልተናገረም። ጭንቅላት እንዳለው አልተናገረም እንዴ? በነገራችን ላይ እጅግ በጣም በርካታ ነገሮች ቁርአንና ሐዲስ ላይ ተገልጸዋል። ለምሳሌ እንዴት ወሲብ ማድረግ እንዳለባቸው፣ እንዴት ሽንት ቤት መግባት እንዳለባቸው፣ እንዴት መውጣት እንዳለባቸው፣ እንዴት ከሚስቶቻቸው ጋር መተኛት እንዳለባቸው፣ እንዴት መሳሳም እንዳለባቸው ምናምን እነዚህ ተገልጸው እያለ ፈቃሪም ፍሩ። እናንተ ሁሌም እንዲህ አይነት ትምህርት ምንድን ነው? ከያስተክቱ ለአዚ
ኦኬ ያ ብዙ ነገሮች ተገልጸው ግን አላህ ጭንቅላት ይኖረው አይኖረው አልተናገረም። ይሄ በጣም ከባድ ነገር ነው። ኤኒዌይስ ሜቢ ማውራት የምትችል ከሆነ መሐመድ መገለጥ ሲወርድለት እንደ ግመል ያንኮራፋ ነበር ብሎ ሐዲስ ላይ ተዘግቧል። እዚህ ላይ ምን ሐሳብ አለሽ? ምን አልከኝ? መገለጥ አንዴ ሐዲሱን ከፍተህ እንደገና እስኪ ፓራፍሬዝ አድርገውና አንብብላት ይልናታን። ቆይ አንብብልሽና ትቀጥያለሽ። ኦኬ እንዲህ ይላል ኋይላ አላህ ኢዝ ኢንስፓይሪንግ ኢን አላህ ሪቪሌሽንን ሲያወርድ ማለት ነው ራእይን አይ ሪፕሌይድ ኢን ዘ አፊርማቲቭ ዑመር ሊፍትድ ዋን ኮርነር ኦፍ ዘ ክሎዝ በአንድ በኩል ያለውን ገለጠው ይላል ልብሱን ኤንድ አይ ሉክድ አት ዘ ፕሮፌት ከዛ ነቢዩን አየው who was snoring እያንኮራፋ የነበር በአማርኛ አድርገውና ከአንድ ጀምረ እሺ ትራንስሌት ያ ጀመና ላይ ጥሩ ያ እኛ መሐመድ ነብይ አይደለም ብለን ማለትም ሐሰተኛ ነብይ እንደሆነ ምንም ጥርጥር የለውም። በነገራችን ላይ በክርስትና አስተምሮ ካየ ነው ማለት ነው። በክርስትና አስተምሮ መሐመድ ሐሰተኛ እሱ በክርስትና አስተምሮ እናንተ ናችሁ የምትሉት። ይሄ በእስልምና አስተምሮ እንደዚህ ነው። አሁን ምንድን ነው ታውቂያለሽ? መሐመድ ያስተማረውን አንድ ነብይ አላስተማረም። መሐመድ ብቻ ነው ያስተማረው። መሐመድ መገለጥ ሲወርድለት ለምሳሌ እዚህ ጋር ያነብልሻል። እንደ ግመል ያንኮራፋ ነበር ይላል። እንደ ግመል ሲያንኮራፋ የነበረ አንድ ነብይ የለም። እሺ አንብብላት። ኦኬ እንዲህ ይላል። ያው ራሱን ሆኖ ነው እያስቀመጥኩት። አይዳ አላህ ወደ እርሱ ራእይ ወይ እየላከ ሳለ ልታየው ትፈልጋለን አለኝ። እኔም አዎ ብዬ መለሱ። ዑመርም ከልብሱ አንድ ጫፍ አንስቶ ነቢዩን እንዳይ አደረገኝ። እኔም ነቢዩን ሲያንኮራፋ አየሁት። ንዑስ ተራኪው ያ ማንኮራፋቱም እንደ ግመል ማንኮራፋት ነበር ብሎ ተናገረ ይላል። ያ ስለዚህ አሁን ሙሐመድ መገለጥ ሲወርድለት ዑመር ሲያየው ገለጥ አድርጎ ጨርቁን ሲያየው እንደምንድን ነበር ሲያንኮራፋ የነበረው? እንደ ግመል ነበር ሲያንኮራፋ የነበረው። አሁን የኔ ጥያቄ መጀመሪያ እንደ ግመል ሲያንኮራፋ የነበረው ለምንድን ነው? እንደ ግመል ሲያንኮራፋ የነበረው ለምንድን ነው? የመጀመሪያው ጥያቄ። እዚህ ላይ ሜቢ ማንሳት የምትችይው ነገር አለ? ሱናን ኢብን ማጃ 769 እንዴት ከፍትልኛል? ኢብን ማጃ ስንት? 769 ሌሎቻችሁ መልስ ስጡት። አንዴ ቆይ ነው የሆነ እጄ ላይ ትንሽ ስራ ይዤ ነው ስልክ በኤልፎን ነው የሰማኋቸው ያለሁት። ሌሎቻችሁ ያወራችሁ የሰማውን እኔ አንድ ላይ ሁሉንም ሰጣለሁ መልስ። እሺ ችግር የለም። ይቻላል። ፎዚ እስኪ ፎዚ ትመልስልናለች። ቆይ አንዴ። ወይ ክርስቲያን እንዴት ነሽ? አሎ እንዴት ነህ? አለን። ያነበበውን ሰምተሽዋል ሊሆኒ? አዎ የሰማሁት እኮ። ለምንድን ነበር ሙሐመድ እንደ ግመል የሚያንኮራፋው መገለጥ ሲመጣለት? እሺ ያንተስ ለምንድን ነው ክርስቶስ እንደ ምጥ እንደያዘ ሲጮህ የነበረው? ሚስጥሩ ምንድን ነው? ሚስጥሩ ምንድን ነው? ችግር ጥያቄ ካለሽ ጠይቂኛለሽ ፎዚ እኮ መልስልኝ። ይሄን አንዴ አምላክ የተባለ ሰው ምጥ እንደያዘ ሴት እንደ ላምና እንደ አንበሳ ሲጮህ ሲዘል የነበረ ምን እንበለው? ይሄስ መቼ ነው? ክፍል ትጠቅሻለሽ፣ ችግር የለውም። እግዚአብሔር ለሕዝቡ ምን ያህል እንደሚራራ እንደሚጨነቅ እንደሚያስብ የሚገልጽ የመጽሐፍ ቅዱስ ክፍል ነው እንጂ ሊትራሊ የሆነች ሴት ስትወልድ እንደምትጮኸው ወይም ደግሞ እንደዛ እግዚአብሔር በባህሪው መንፈስ ነው፣ እግዚአብሔር መንፈስ ነው ይላል። ስለዚህ ያ ሜታፎሪካል ኤክስፕሬሽን ለሰዎች ያለውን ጭንቀት፣ ለሰዎች ያለውን ፍቅር፣ ሰዎች በኃጢአት በስህተት ውስጥ ሲሆኑ ምን ያህል ሊመልሳቸው እንደሚፈልግ የሚናገር የመጽሐፍ ቅዱስ ክፍል ነው። ይሄ ከዛ ጋር ይመሳሰላል። ሙሐመድ መገለጥ ሲመጣለት እንደ ግመል ማንኮራፋቱ የምር ነው ወይስ ምሳሌያዊ ንግግር ነው?
ፎዚ አለሁ ቆይ እንዴ ይሄ አሁን ያነበብከው ክርስቲያን ከምን ላይ ነው? ምን ላይ ነው እንደዚህ ሚል ሐዲስ ያለው? ሐዲስ ላይ ቡሃሪ ሐዲስ ቁጥር ስንት ላይ? አይ ቲንክ 1789 ነው። ያ 1789 ላይ ክርስቲያን እዚህ ጋር እኮ ዑመር ለማየት ሲመጣ ረሱላችን ተኝተው ነበር ነው እንጂ እኮ ሁሌም ሲመጣላቸው እንደዚህ ነበሩ ነው እንደሚለው። በዛ ላይ ሰው ተኝቶ ማንኮራፋት ምንድን ነው ችግሩ? እስኪ ንገር። እንደገመል ነው እንደምታንኮራፋው አንቺ ፎዚ? እንደየትም ይሁን ምን ችግር አለው? ሰው እኮ ነኝ እኮ የሰው ልጅ እኮ ሁሉም ጎዶሎ ነው። ገባ? እንደገመል ማንኮራፋት የሰው ባህሪ ነው። ጀስት እንደ ግመል ነው እኮ አላለም። እንደ ግመል ኧረ ተው ክርስቲያን ተው። ኦኬ እንደ ሰው ነው ያንኮራፋው፣ እንደ ግመል ነው ያንኮራፋው። አይ አሁን ለምሳሌ የሆነ ሰው በጣም ፈጥኖ የሚሮጥ ከሆነ እንደምደይባል እንደ አቦ ሸማኔ ይባላል። ጀስት እንደዛ አድርገህ ይሄ ኦኬ። ስለዚህ አሁን እኮ ቆይ አንዴ ክርስቲያን አሁን አስበው፣ ለፈጣሪ ፈጠረ ለተባለ ሰው ማለት ጌታ እንዴት ነው እንደ ምጥ እንደያዛ ሴት ይጮሃል፣ እንደ ላም ይዘላል ምናምን አይከብድም? ይሄ ስለ ሰው ነው። ሚዩትም አላደረግሽ አንቺ ጨዋ ስለሆንሽ ነው ፎዚ። መጽሐፍ ቅዱስ አልኩ፣ መጽሐፍ ቅዱስ ሜታፎሪካል ነው። ልክ ሙሐመድ እዚህ ጋር እንደ ግመል የጮኸው ምሳሌያዊ ንግግር ነው ወይስ የምርም እንደ ግመል አንኮራፍቷል? እኔ እንግዲህ ይሄንን እንደዚህ ነው አልልህም፣ ግን ምንም ችግር የለውም። እንደ ምሳሌያዊ ንግግር የሚሆን ትክክለኛም እንደዛም ቢያንኮራፉ ምንም ችግር የለውም። ምንም ያገናኘው ነገር የለም። እሺ ችግር የለውም። ለምን እንደ በግ አላንኮራፋ? ለምን እንደ ላም አላንኮራፋ? ኧረ እንደው ኧረ ተው ክርስቲያን ግን ተው አንተ ልጅ ትልቅ ሰው አይደለህ እንዴ? ምን ሆነህ ነው እንደዚህ ወርደህ እኮ ነው እያሰብክ ያለህ? ወላሂ መጠየቅ ትልቅነትና ትንሽነት አይደለም። በነገራችን ላይ መጠየቅ ልክ ነህ፣ መጠየቅ ልክ ነህ። ሁሉም እንደዚህ ግን ለምን እንደበቅ እሺ ቆይ አንዴ ለምን ለምሳሌ አሁን እየበጠበጥሽ ነው፣ እያስቸገርሽ ነው። አታስቸግሪ ፎዚ። አንቺ ጨዋ ስለሆንሽ እኔ ሚውት አላደርግሽም እኮ። ለምሳሌ ለምንድን ነው አሁን ለምንድን ነው እያልኩሽ እየጠየቅኩሽ ያለሁት። መልስ ካለሽ እዚህ ላይ አይ ለምን አይባልም በቃ እንደዛ ሆነ ማለት እኮ ትችያለሽ። መልስ ከሌለ አይ አላቅምም ማለት ትችያለሽ። በነገራችን ላይ ብዙ አይነት መልሶች አሉ። አላቅምም መልስ ስለሆነ ማለት ነው። አልሐምዱሊላህ ለምሳሌ ስጠይቃት አላቅም ብላ ነው የመለሰችው። ስለዚህ ችግር የለውም በቃ ስለማታቅ፣ ምክንያቱም እንደሆነ ስለማታቅ ነው። አሁን የኔ ጥያቄ ግመል በእስልምና የአላህ ምልክት ነች ተብሎ ይታመናል። የአላህ ምልክቶች ናቸው ተብለው ይታመናል። ሱራ 22:36 እናውጣልኝ አንዴ። የአላህ ምልክት ስለሆነች በዛ አመጣለት ነው አይደለ? ችግር የለውም። የአላህ ምልክት ነች የሚለውን እንመልከት። በቃ የአላህ ምልክት ነች ግመል። የአላህ ምልክት ስለሆነች በዛ መልኩ መገለጥ አመጣለት። እሺ ምን ይላል? ግመሎች ለእናንተ ከአላህ ሃይማኖት ምልክቶች አደረጋቸው ይላል። ስለዚህ ግመል የአላህ ሃይማኖት ምልክት ነች። የአላህ ሃይማኖት ምልክት ስለሆነች በዛ መልኩ መገለጥ አመጣለት ልትይ ትችላለሽ። አንድ መልስ ሊሆን ይችላል። በጣም በሚገርም ሁኔታ አንዴ ሱናን ኢብን ማጃህ ቅድም ላይ የከፈትከውን አውጣልኝ አንዴ ፎዚያውን አትረብሽ። እሺ አሁን ይሄንን አንብብላት አንዴ። ዘ ፕሮፌት ሰይድ ይላል ነብዩ አሉ ፐርፎርም ፕሬየር ኢን ዘ ሺፕስ ሬስቲንግ ፕሌስ፣ በጎች የሚያርፉበት ቦታ ላይ ጸሎታችሁን አድርሱ ወይ ደግሞ አድርጉ፣ ጸሎታችሁ ማለት ነው ሰላት። ኤንድ ዱ ኖት ፐርፎርም ፕሬየርስ ኢን ዘ ካሜልስ ሬስቲንግ ፕሌስ፣ የግመሎች ማረፊያ ቦታ ላይ ጸሎትን አታድርጉ። ለምን ሲባል ፎር ዜይ ዌር ክሬትድ ፍሮም ዘ ዴቪልስ፣ ከሴጣን የተፈጠሩ ናቸው ብሎ ያስቀምጣል። ግመሎች ከሰይጣን የተፈጠሩ ናቸው። ከምን የተፈጠሩ ናቸው? እንደ እስልምና ግመል የተፈጠረችው ከሰይጣን ነው። ኦኬ አሁን ይሄንን ይዝና፣ ስለዚህ ይህች ግመል የአላህ ሃይማኖት ምልክት ነች፣ ከሰይጣን የተፈጠረች ፍጡር ነች። ግን ሙሐመድ ደግሞ በዚህ ድምፅ በግመል ድምፅ ነው መገለጥ ሲወርድለት የሚጮኸው። ይህን ታስማሚልኛለሽ ፎዚ? ለምንድን ነው ከሰይጣን የተፈጠረ ፍጡር የአላህ ሃይማኖት ምልክት የሆነችው? አንድ ለምንድን ነው ከሰይጣን በተፈጠረ ፍጡር ድምፅ ሙሐመድ መገለጥ ሲወርድለት የሚጮኸው?
እሺ መጀመሪያ ካነበብከው ቁርአን ላይ ግመል ምልክት ነው እኮ እንደ ተአምር ነው። እዩ አስተንትኑ ግመል እንዴት እንደፈጠር ነው ከምልክቶች ማለት እኮ ከተአምራቶች ማለት ነው። ተረዳኸኝ? ስለዚህ ተአምራቱን የሚያሳየው ከሰይጣን እዚህ ጋር ደግሞ ከሸይጣን የሚለው ደግሞ በጣም ግመሎች ኃይለኞች ስለሆኑ ነው። ገባህ? በጎች ይታወቃል፣ በግ ናቸው። ስለዚህ አላህ ተአምሩን የሚያሳየው ከሰይጣን ፈጥሮ ነው ማለት ነው። ከሰይጣን ፈጥሮ ተአምር ያሳያል። በነገራችን ላይ ግመሎች ደግሞ ገነትም ይገባሉ። እሱንም አሳይሻለሁ። ገነት ይገባሉ በእስልምና ማለት ነው። እሺ አሁን ይሄ ሸይጣንም እኮ የአላህ ፍጥረት ነው። ምንድነው ችግሩ? በጣም ጥሩ። ስለዚህ አንደኛ ተአምሩን የሚያሳየው ከሰይጣን ፈጥሮ ነው። ግመል የተሰራችው ኦሪጂናሊ ከምንድነው? ከሰይጣን ነው የተፈጠረችው። እሺ ቆይ አንዴ ይቅርታና ማለት ነው። ትናንትና የሚገባውት የሆነ ልጠይቅህ ነበርና እባክህን መጽሐፍ ሪኮመንድ አድርገኝ። ምን ሆነ ነው? ይሄው እያደረኩሽ ነው። ቆይ አንዴ። ስለዚህ አላህ ለምንድን ነው ከሰይጣን በተፈጠረ ፍጡር ድምፅ መገለጥ ሲያወርድለት ሙሐመድ እንደዛ የሚጮኸው? ኧረ የማይገናኝ ነገር ይሄ እኮ እንደ ግመል እኮ ነው። እንደዛ ያንኮራፋል። ያኔ የማንኮራፋት ሊሆን ይችላል። አሁን ያንም እኮ እርግጠኛ አይደለሁም፣ ግን ከሆነም ነው እንደ እኮ ነው። አንተ ለምን እንደ ፎዚ ያላወራህም ይባላል እንዴ? አይባልም እኮ። ለምሳሌ እዚህ ጋር በበግ ጋጥ ውስጥ ወይም ደግሞ በግ ባለበት ቦታ ላይ ጸሎታችሁን አድርሱ አለ። ስለዚህ በበግ ጋጥ ላይ ጸሎት ማድረስ ችግር የለውም። በግመል ቦታ ላይ ግን ማድረስ አይቻልም። ለምን? ግመል የተፈጠረችው ከሰይጣን ነው። ሙሐመድ ደግሞ መገለጥ ሲመጣለት የሚጮኸው እንደ ግመል ነው። ለምን እንደ በግ? እዚህ ቆይ ሐዲሱን አሁን አንተ በፈለግከው መንገድ ሳትረዳ እዚህ ጋር እየተባለ ያለው ስለ ሶላቱ ነው። ሶላት ስለምትሰግድበት ቦታ ነው እንጂ ከዛ ጋር ይገናኝ ወላሂ ይገናኝ። ማስረጃ ችግር የለውም። ማስረጃ እሺ፣ እዚህ ጋር ላስረዳ። በጎች ግመል የተፈጠረችው ከሰይጣን ነው። እየጮኩኝ ነው እንዴ? አትጮይብን ይላሉ። እሺ ቀጥ አትጮይባችሁ። ግመል የተፈጠረችው ከሰይጣን ነው እኮ። እሺ እዚህ ጋር እኮ ሶላት እኔ እኮ ተሳቀቅኩኝ ለማውራትም። ሶላት የሚሰገድበት ቦታ ላይ እኮ ነው። ስትሰግዱ እዛ ቦታ አትስገዱ። ይሄ እኮ ስለ ሶላቱ የት ቦታ እንደሚሰገድ ነው። እዛ ጋር ድረስ ሄዶ ይገናኛል። ለምንድን ነው በግመል በምታርፍበት ቦታ ላይ ሶላት የማትሰግዱ? ሸይጣን ስላለባቸው እንዳይጎዱና እንዴ። በጣም ጥሩ። ሰይጣን ስላለባቸው ግመሎቹ እንዳይጎዷቸው አይደል? በሚገርም ሁኔታ የግመል ስጋ በእስልምና ይበላል አይደል? ትበላላችሁ? እሺ ደግሞ ሊገናኝ ነው ወይ? እኔ ጉዲ ትበላላችሁ? እንበላለን ነው። የግመል ስጋ ትበላላችሁ? የተፈጠሩትን ግመሎች ከሰይጣን ነው። እሺ ይሁን፣ ችግር የለውም። ለእኔ አሪፍ ነው። እንደ ጥያቄ ሆነልኝና ወይ ያጣራለሁ። እንደዛ ይሻላል። ያ እንደዛ ነው የሚሻለው። ለምን? ለምሳሌ የግመል ስጋ ስትበሉ ትጥበት ግዴታ ነው። በእስልምና ትጥበት መፈጸም አለባችሁ። እሺ አንዴ ቆይ፣ ኤልናታን እንዳታጠፋው ስክሪንሻት አድርጌ ልያዝ። ከዛ ስክሪንሻት ማድረግ አልችልም። ኦኬ አመሰግናለሁ። አድርጌዋለሁ። ያ እኛ ለምንድን ነው የተመሳሰለ? የቅድሙንም ሐዲስ አንዴ እናታን ታመጣልኛለህ? አድርጌያለሁ። አመሰግናለሁ። ፎዚ ሜቢ ደውል የሰይጣን የሙዚቃ መሳሪያ ነው ብለሽ ታምኛለሽ? ደውል የትኛው ደውል ማለት? ደውል ቤል በእንግሊዝኛው ደውል ማለት ነው። ኪል የሚለው እሺ፣ የሰይጣን የሙዚቃ መሳሪያ ነው ብለሽ ታምኛለሽ? ማለት ደውል ዘፈን ነው እንዴ? እኔ እንጃ ነው ያላውቅም። ያ ሜቢ እስኪ ቤል ማለት ላሳይሽ። አይ ቲንክ ቆይ የቤል ኢሜጅ አሳያት እስኪ ዝም ብለሽ። ቤል ታውቂያለሽ? ደውል ታውቂያለሽ አይደል? ቃሉ ነው ይሄን የእናንተን ደውል ነው። ጠዋት ቤተክርስቲያን ላይ እንትን ደውል ማለት ይሄ ነው። ያ በነገራችን ላይ ቤተክርስቲያን ላይ ምናምን ያለው ነው። አክቹዋሊ ምን ያህል ሙሐመድ አንድ ክርስቲያኖች እንድትረዱ የምፈልገው ምን ያህል ሙሐመድ አጌንስት ክርስቲያኒቲ ሆኖ እንደመጣ ነው። ይሄንን እነ ኢብኑ ተይሚያ የክርስቲያኖች
ቤተክርስቲያናቸው ላይ የሚያደርጉት ደውል የሰይጣን የሙዚቃ መሳሪያ ነው ብሎ የተናገረበት አለ ኢብኑ ተይሚያ ማለት ነው። እና ምን ያህል ክርስቲያኖች ላይ ያለውን አግኒስ ክርስቲያኒቲ መሆኑን ከክርስትና በጣም በተጻራሪ ለክርስቲያኖች ያለውን ነገር በዚህም እየተመለከታችሁ ማለት ነው። ኤኒዌይስ እሱን እንተውና ችግር የለውም። ይሄ ደውል ግን የሰይጣን የሙዚቃ መሳሪያ ነው ብላችሁ እናንተ ታምናላችሁ። መሐመድ ተናግሯል። ሐዲሱን አንዴ ይክፈትልን። በቃ ረሱላችን ከተናገሩ ምን ጥያቄ አለው? ለምንድን ነው የሰይጣን የሙዚቃ መሳሪያ የሆነበት ምክንያት ምንድን ነው? ስለሆነ ነው እንግዲህ ከሆነ እና ደግሞ እኛ ከእናንተ ጋር በምንም ነገር መመሳሰል አይቻልም። ገባ? ኦኬ። በደውል ምናምን መመሳሰል ረሱላችን አጌነስትራችሁ ያልከው ሳህን እሱን ለማጥፋት እኮ ነው። ከእሱ ወጣችሁ ወደ እስልምና እንድትመጡ እኮ ነው የመጡ። ችግር የለውም። እኛ በቀጥተኛው መንገድ ላይ ትክክለኛው መንገድ ላይ ያለን አካል ነን። እናንተ ናችሁ በቀን 17 ጊዜ አላህ ቀጥተኛው መንገድ ምራን ብላችሁ ሰላት የምታደርጉት። ኤኒዌይስ ችግር የለውም። እሱን እንተውና አሁን ይህንን ሐዲስ አንብቢው። ስለዚህ ከእናንተ ጋር ላለመመሳሰል ምን አልሽ ፎዚ? ከእናንተ ጋር ላለመመሳሰል ደውል አንጠቀምም። ለምን? አንደኛ የሰይጣን የሙዚቃ መሳሪያ ስለሆነ። አረቃውን እንደተሰብሪው አንዴ ፎዚ ሚውት እያደረግሽ። ስለዚህ ፎዚ ምን አለች? ከእናንተ ጋር ላለመመሳሰል ደውል አንጠቀምም፣ እሱ የሰይጣን የሙዚቃ መሳሪያ ነው። ሐዲሱን አንብቡ አንዴ። ኦኬ እንዲህ ይላል ሱናን አቢ ዳውድ 2556 ላይ አቡ ሁረይራ ሪፖርትድ ዘ አፖስትል ኦፍ አላህ አሰይንግ አለ ነቢዩ ሲሉ ሰማ ዘ ቤል ኢዝ ኤ ውድን ዋይንድ ሙዚካል ኢንስትሩመንት ኦፍ ሴጣን። ቤል ወይም ደውል የሴጣን መሳሪያ ነው፣ የሴጣን የዘፈን መሳሪያ ነው ብሎ ያስቀምጣል። ደውልም ቤል ስለዚህ ደውል የሰይጣን የሙዚቃ መሳሪያ ነው። ክርስቲያኖች ደግሞ ቤተክርስቲያናቸው ላይ ስለሚያደርጉት ይሰማላችኋል። ችግር የለም፣ እያስቸገረ ነው ትንሽ። ክርስቲያኖች ደግሞ ቤተክርስቲያናቸው ላይ ስለሚያደርጉት ከእነሱ ጋር መመሳሰል አንፈልግም ማለቻ። አሁን ሱናን ኢብን ማጃህ ሱናን አናሳይ 934 ላይ አንዴ ክፈትልኝ። ኦኬ ላምበው አንብብላታል። እሺ እንዲህ ይላል አልሐሪስ ቢን ሂሻም አስከ ዘ ሜሴንጀር ኦፍ አላህ። አልሐሪስ ቢን ሂሻም ነቢዩን ጠየቀ ሃው ዳዝ ዘ ሪቪሌሽን ካም ቱ ዩ፣ ራእይ ወደ አንተ እንዴት ነው የሚመጣው አለ። ሂ ሰይድ ላይክ ዘ ሪንጊንግ ኦፍ ቤል፣ ልክ እንደ የደውል ድምፅ በሚመስል አይነት መልኩ ይመጣልኛል። ምን ሪቪሌሽን ራእይ ብሎ ይናገራል። ቀጥሎ አንብቡ። ኦኬ ከዛ ኤንድ ዌን ኢት ዲፓርትስ አይ ሪሜምበር ዋት ሂ ዘ ኤንጀል ሰይድ ኤንድ ኢት ኢዝ ዘ ሃርደስት ኦን ሚ። ይሄ ከባዱ ነው በእኔ ላይ ሲመጣ፣ ከባዱ ራእይ በደውል ድምፅ መልኩ ሲመጣ ነው ብሎ ያስቀምጣል። ኤንድ ሰምታይምስ ሂ ዘ ኤንጀል ካምስ ቱ ሚ ኢን ዘ ፎርም ኦፍ ኤ ማን ኤንድ ጊቭ ኢት ቱ ሚ ይላል። በሰው አይነት መልክ ይመጣና ራእዩን ይሰጠኛል ብሎ ይናገራል። ግን ከባዱ ራእይ ከሁሉም የቱ ነው? በደውል ድምፅ የሚመጣለት ነው ብሎ ይናገራል። ስለዚህ ጅብሪል ደውል ይዞ ኪችል እያደረገ የሚመጣው በሰይጣን በሙዚቃ መሳሪያ ነው። ክርስቲያን አንዴ ከይቅርታ ጋር ማለት ነው ነስረላ ቆይ አንዴ ኦኬ አንድ ደቂቃ ስጠኝና ያው ገልጬ ስለመወጣ ነው እዚህ ማለት ነው። ይህን ሐዲስ ሙሉ ለሙሉ ያልቀበለው ምክንያቱም ምን መሰለ፣ የክርስቲያኖች ደውል ሲመጣ ለምሳሌ በምሳሌያዊ አነጋገር እንደሆነ አሚሩል ሙእሚኒን አሊ አለይሂ ሰላም በአንድ ወቅት መስረላ መሐመድ በደውል ድምፅ መገለጥ ይመጣለታል ብለህ አታምንም አይደል? እንደዛ አይደለም ያልኩ እየነገርኩ ነው። መጀመሪያ አንድ ደቂቃ ስጠኝና አዳምጠኝና ማለት ነው። የክርስቲያኖች ደውል ሲመጣ ስለሚሰጠው ምሳሌያዊ አነጋገር የተነገረ ነው በእኛ ሐዲስ ማለት ነው። ኪታቢል ካፊ ላይ መመልከት ይችላል። አሚሩል ሙእሚኒን አሊ አለይሂ ሰላም በአንድ ወቅት አንድ ክርስቲያን ደውል ሲመጣ አጠገባቸው የነበረ አንድ ሶሐባ እናንተ የሰይጣን ሙዚቃ መሳሪያ ነው ብላችሁ ታምናላችሁ? ነስረላ ደውል አናምንም። ይሄን እኮ ሌላ ትርጉም እንዳለው ልነግርህ ፈልጌ እኮ ነው። መጥፎ ሳይሆን ጥሩ ትርጉም እንዳለው ነው። በእናንተ ነው። ሺዓዎች እንደዛ ልታምኑ ትችላላችሁ። ግን አሁን ከሱኒዎች ጋር ቆይ ልጨርስ። ሱኒዎች ጋር ልጨርስ። ሱኒዎች ግን ምን ብለው ያምናሉ? የሰይጣን የሙዚቃ መሳሪያ ነው ብለው ያምናሉ። ደውል ማለት ነው። ሙሐመድ ደግሞ ነብያችሁ
መገለጥ ሲመጣለት በደውል ድምፅ ነበር። ስለዚህ ቅድም ፎዚያ ምን ብላለች? እኛ ከእናንተ ጋር ላለመመሳሰል አንቀበልም ደውል የሰይጣን ክርስቲያን እኛ ከእናንተ ጋር በምንም ነገር መመሳሰል አንፈልግም ያልኩት እንጂ። ስለዚህ ሙሐመድ መገለጥ ሲመጣለት ግን በሰይጣን በሙዚቃ መሳሪያ በሚመስል መልኩ ይመጣለታል ማለት ነው። ከኛ ጋር አትመሳሰሉ፣ ከክርስቲያኖች ጋር አትመሳሰሉም በምንም ነገር፣ ከሰይጣን ጋር ግን ትመሳሰላላችሁ። ይሄ እኮ ሪንጊንግ ኦፍ ኤ ቤል እኮ የሚለው እንደ ማንቂያ ደውል ነው። ሙደውል ይሄ ኩኩኩ የሚለው እንደ ማንቂያ ደውል ገባ። ማንቂያ ደውል እንዴት ነው እንደዚህ ኩኩኩ ሲደረግ እንዴት ነው ብለህ የምትለው? እንደዛ ማለት ነው። የትኛውን ማየት ደውል አይቻልም። የትኛውንም አይነት ደውል በስሙ አይቻልም። ቆይ አንዴ ማታቂ ከሆነ ችግር የለውም። የትኛውም አይነት ደውል በእስልምና አይቻልም። የሰይጣን የሙዚቃ መሳሪያ ነው ብላችሁ የምታምኑት የደውል ድምፅ አይቻልም። ደውል ማሰማት አይቻልም። የሰይጣን የሙዚቃ መሳሪያ ነው ብላችሁ ታምናላችሁ። ሙሐመድ ደግሞ መገለጥ ሲመጣለት በዛ መልኩ ነበር፣ በደውል መልኩ ነበር። ለምንድን ነው አላህ ጅብሪልን ሲልከው በሰይጣን የሙዚቃ መሳሪያ በሚመስል መልኩ መገለጥ የሚልከው? ለምን ከሰይጣን ጋር መመሳሰል ፈለገ? እሺ እኔ አንዴ ላውራ። እሺ he said like the ringing of a bell ልክ እንደ ማንቂያ ደውል ሆኖ ነው የሚመጣልኝ። ይሄ እንደ ደውሉ ነው። ክርስቲያኒ ኳንተን በምን አይነት ነገር እንደማስረዳ አላውቅም። ኦዚ አንቺ ትልቁ ማስረዳት እኔ እኮ ክርስቲያን እንደዚህ አይነት ጥያቄ እንዴት ጠይቃለህ ብለሽ ነው ስትናገሪ ነው ትልቁ ማስረዳት። በነገራችን ላይ ልትመልሽ ነው። እኔ እኮ ይሄ ቀላል ነገር እኮ ነው፣ ሰው ሊረዳው የሚችለው ነገር እኮ ነው። ያው ግን አንተ ስታትን ስለምትፈልግ ነው። በርግጥ በደንብ ተረድተውታል። ሙሐመድ እንደ ደውል ድምፅ ይመጣለት ነበር አይደል? እሱን መጀመሪያ ታምኛለሽ አይደለም? እንደዛ አይደለም የሚለው ይሄ ሲጀመር እንደ ደውል ድምፅ ይመጣለት ነበር አይደል? እሺ አንዴ ላይክ የሚለው የእንግሊዘኛ ቃል ምን ለመግለጽ ነው? እስኪ እንደ ማለት ነው። እንደ ደውል ድምፅ ይመጣለት ነው። በቃ አላህ ይስጥህ። ስለዚህ ያ ችግር የለውም። ድምፁ የምን ይመስል ነበር ማለት ነው? ይመስል ነበር አይደለም፣ የደውል ድምፅ አይደለም፣ ግን እንደዛ እንደ ማንቂያ ደውል ሆኖ ነው። አንዴ ፎዚ ቲክቶክ ላይ ያሉት አፖሎጂስቶችሽ ይሄንን እንደምትናገሩ አውቃለሁ። ይሄንን ነው የሚናገሩት። አይ እንደ ይላል ላይክ ይላል እንጂ ራሱ ደውል አይልም ብላችሁ ትናገራላችሁ። ኦኬ ቤል የሚለው ምንድን ነው? ደውል ምንድን ነው? በጣም ጥሩ። ስለዚህ እንደ ደውል ድምፅ ሆኖ መልአኩ ይመጣለት ነበር አይደል? መገለጡ ይመጣለት ነበር። ገብቶሻል ፎዚ? ገብቶሻል? ሀሳቡ ገብቶሻል? እሺ ችግር የለም ገብቶኝ። እሺ አንዴ ጥያቄ ልጠይቅህ። በጣም ጥሩ። ደውል የሰይጣን መገለጫ ነው ወይስ የመላእክቶች መገለጫ ነው? አንዴ ልጠይቅ ወይ ጥያቄ ልጠይቅ? እኔ መቼ ነው የምጠይቀው ግን አንተ ቤት ትጠይቂያለሽ። ደውል የሰይጣን መገለጫ ነው ወይስ የመላእክት መገለጫ ነው? የሸይጣን ቅድም ያልከው ሐዲስ ማለት ነው። ኦኬ በጣም ጥሩ። ስለዚህ ደውል የሰይጣን መገለጫ ከሆነ መላእክቶች ደውል ባለበት ቦታ ላይ ወይም የደውል ድምፅ በሚሰማበት ቦታ ላይ ይኖራሉ? ቢያደርጉ ነው የሚሻለው። ላይክ the ringing of a bell ክርስቲያን ፕሊዝ። ይመጣሉ መላእክቶች ይኖራሉ ደውል በሚሰማበት ቦታ ላይ የሚባል ነገር የለም። ይሄ አሁን አንተ መላእክቱ ሳህ ጅብሪል መጥቷል፣ ግን እንደ ማንቂያ ደውል ሆኖ ነው የሚመጣው። እንደ አስደንጋጭ በለው ድንገት እንደሚደወል አይነት ነገር ብለህ መላእክቶች እንደ ማንቂያ ደውል በሚመስል መልኩ ወይም ደግሞ እንደ ደውል በሚመስል መልኩ መላእክቶች ይገለጣሉ። ከነሱ ጋር ደውል ባለበት ቦታ ላይ ምናምን መላእክቶች ይኖራሉ። አንዴ ሐዲሱን አይኖሩ አይደል? በደንብ ለእንትን እንድናሳይ አይ ቲንክ ሳይ ሙስሊም 2113 ላይ ይመስለኛል። ያ እሱም የሆነ 2113 ኦኬ ያ እሱም እንትን የሚለው ነው። ያ እንዲህ ይላል ሱናን ናሳይ 5222 ላይ I heard the messenger of Allah saying አለ ነብዩ ሲሉ ሰማው the angels do not enter a house in which there is a small bell or a bell መላእክቶች ቤት ውስጥ አይገቡም። ምን አይነት ቤት የሚለውን ደግሞ
ትንሽ ደውል ያለበት ወይም ደግሞ ደውል ያለበት ቤት ውስጥ አይገቡም። ኤንድ ዘ ኤንጀልስ ዱ ኖት አኮምፓኒ ግሩፕስ ኦፍ ፒፕል ሁ ሃቭ ቤልስ ዊዝ ዘም። ከዛ ደግሞ አኮምፓኒ ጓደኛ ያደርጉም ምን ግሩፕ ኦፍ ፒፕል ምን ያላቸው ቤል ያላቸው ደውል ያላቸው በማለት ያስቀምጣል። ስለዚህ ማንኛውም ደውል ያለበት ቤት ውስጥ መላእክቶች አይገቡም። ለምን? ኦፍኮርስ ከድምፁ የተነሳ የሰይጣን የሙዚቃ መሳሪያ ስለሆነ። የሰይጣን የሙዚቃ መሳሪያ የሆነበት ምክንያት በቃ ድምፅ ነው። የሚያወጣው ድምፅ የሰይጣን የሙዚቃ መሳሪያ ስለሆነ ማለት ነው። ደውል ከያዙ ከማንኛውም አካላት ጋር መላእክቶች አይገኙም። ስለ መሐመድ ደግሞ ሲመጣለት በምንድን ነው? በደውል ድምፅ። ለመሐመድ ደግሞ የሚመጣለት በደውል ድምፅ ነው የሚመጣለት። ስለዚህ ለመሐመድ የሚገለጥለት ማን ነበር ማለት ነው? ሙዚቃውን እየተጫወተ ደውል እየደወለ ኢብሊስ ነበር ሲገለጥለት የነበረው ማለት ነው። እሺ እኔ ጥያቄ ልጠይቅ። እሺ በእናንተ በኦርቶዶክስ የሰው ልጅ የተፈጠረው ለምንድን ነው? የሰው ልጅ የተፈጠረው ለምንድን ነው? ኤፌሶን ምዕራፍ 2 ቁጥር 10 ነው ያወጣልኝና አንብላ። ኦኬ ኤፌሶን ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለሽ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ እኛ በክርስቶስ ኢየሱስ የተፈጠርነው ለምንድን ነው ማለት ነው? አስቀድሞ የሰው ልጅ ሲፈጠር በእግዚአብሔር አምሳል ነው የተፈጠረው። ገዢ ተደርጎ ተፈጥሯል። በክርስቶስ ተፈጥረናል። ያም ደግሞ መልካሙን ነገር አድርገን የዘላለም ሕይወትን እንድናገኝ ከክብሩ ተካፋይ ሆነን የዘላለም ሕይወትን እንድንወርስ እግዚአብሔር አምላክ ፈጥሮናል ማለት ነው። አይ ቲንክ አጭርና ግልጽ ነው። ፎዚ ከዛ ደግሞ ከቻልክ ደግሞ ስለ ስላሴ ብታስረዳኝ። ስለ ስላሴ እሺ። ከዚህ በፊት ይህን ጥያቄ አልጠየቅሽም ወይስ? አልጠየቅኩም። እንደውም ትናንትና እስኪ መጽሐፍ ካለ ንገረኝ የማነበው ነገር ካለ ስል እንዳለ ጸጣስ ብላ አስወጣኝ። እሺ ችግር የለውም። መጽሐፉን ከሆነ የምትፈልጊው ልክልሻለሁ። ችግር የለውም። በደንብ መረዳት እንድችይ። እሺ እኛ እግዚአብሔር አምላክ አንድ መለኮት በሶስት አካል የተገለጠ እንደሆነ እናምናለን። መጽሐፍ ቅዱስ በተለያየ ቦታ ላይ ማለት ነው እግዚአብሔር ራሱን የገለጠበት ቦታዎች አሉ። ለምሳሌ ክርስቶስ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 አካባቢ ማለት ነው ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ይናገራል። ስለዚህ ሶስት ስሞችን ጠቅሶ አብ፣ ወልድ፣ መንፈስ ቅዱስ ማለት ነው በእነዚህ ስም የኃጢአት ስርየት የንስሐ ጥምቀት እየተጠመቁ የዘላለም ሕይወትን እንዲያገኙ ከዛ በኋላ ደቀ መዛሙርት እንዲሆኑ አዟቸዋል። በማስም በአብ በወልድ በመንፈስ ቅዱስ ስም ማለት ነው። እኛ አንድ አምላክ አለ። ያ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ብለን እናምናለን። የአንዱ አምላክ ቃል አለው። ቃሉ ወልድ እንለዋለን። እኛ ከአብ የሚገኝ ስለሆነ ቃሉን ማለት ነው ወልድ እንለዋለን። ያ ቃሉ ምንድነው? ልክ እንደኛ ከአፋችን የሚወጣ ዝርው ቃል አይደለም። አሁን የኛ ፍጡር ስለሆንን የኛ የሚወጣው ከአፋችን የሚወጣው ቃል ማለት ነው ዝርው የሆነ ቃል ነው። ያ ቃላችን የኛ ፍጡር ስለሆነ ዝርው ሆኖ ይቀራል። የእግዚአብሔር ቃል ግን ምንድነው? በአካል ያለ እንጂ ፍጡር አይደለም። ወይም ደግሞ ልክ እንደኛ ከአፋችን ወጥቶ የሚቀር በአየር ላይ እንደሚበተነው ቃል የሆነ አይደለም። ይህንን አባቶቻችን እነ ቅዱስ ጎርጎሪዮስ ዘኑስስ፣ ቅዱስ ጎርጎሪዮስ ዘንዚናዙ በደንብ ይናገራሉ። የእግዚአብሔር ቃል አካላዊ ቃል እንደሆነ ማለት ነው። ይሄ አካላዊ ቃሉ ምንድነው? ፈጣሪ ነው ብለን እናምናለን። ቃሉን ወልድ ብለን እናምናለን። ይሄ ቃሉ ፈጣሪ እንደሆነ ዕብራውያን ምዕራፍ 1 አውጣና አንድ አንብብላት እስኪ። ኦኬ እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል።
ከዛ ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉ በማ ሆነ? በእርሱ በማ በቃል ማለት ነው። ይህ በመጀመሪያ በእግዚአብሔር ዘንድ ነበር የተባለው በእግዚአብሔር ዘንድ ነበር የተባለው ቃል ነው እና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ማለት። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸንፈውም እያለ ይናገራል። ስለዚህ ምንድነው? ፈጣሪ ነው። ዕብራውያን ምዕራፍ 1 ላይ ማውጣለሁ። ስለዚህ የኛ የእግዚአብሔር አካላዊ ቃል ቅዱስ ዲዮናስዮስ እንደሚናገረው ምን ይላል? ይህ ቃሉ ከፍጡራን የሚቆጠር አይደለም ብሎ ይናገራል። ልጅነቱም ደግሞ ልክ እንደኛ በስጦታ ያገኘው ሳይሆን እሱ ከባህሪው ከአብ የተገኘ ስለሆነ እሱን አክሎ እሱን መስሎ ከአብ የሚወለድ ስለሆነ ማለት ነው። ይህ የአንድ የእግዚአብሔር አብ ቃሉ ተቀዳሚ ተከታይ የሌለው ልጅ ነው ብሎ ይናገራል ቅዱስ ዲዮናስዮስ ማለት ነው። የአብ ቃል በአየር ላይ ዝር ሆኖ የሚቀር አይደለም፣ በአካል ያለ ቃል ነው እንጂ ብሎ ቅዱስ ዲዮናስዮስ ይናገራል። ሌሎችም እጅግ በጣም በርካታ አባቶች ማለት ነው። ይሄ አካላዊ ቃሉ ፈጣሪ ነው ብለን እናምናለን። ስለዚህ እግዚአብሔር አብ ቃል አለው ብለን እናምናለን። ቃሉ ፈጣሪ ሰማያትና ምድርን ያስገኘ እንደሆነ መጽሐፍ ቅዱስ ይነግረናል። እሱን አንብብላትና ከዛ በኋላ መዝሙር 33 ወይም ደግሞ መጽሐፈ ኢዮብ ምዕራፍ 33ን ታነብላታል። ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 እንዲህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶች በነቢያት ተናግሯል። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እርሱም ሶስትን ላንብበውና ተከትለን እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኑ። የአብ የባህሪ ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ይህ ቃሉ ማለት ነው ከአብ የተገኘ ወልድ እንለዋለን። እሱም በኋለኛው ዘመን የዘመኑ ፍጻሜ ሲደርስ ገላትያ 4:4 እንደሚናገረው በስጋ ተገለጠ። ይህ ቃሉ ማለት ነው። ይህ ቃሉ መለኮት የሆነው ቃሉ በስጋ ከድንግል ማርያም ስጋና ነፍስን ነስቶ ሰው ሆነ። ይህን ቃሉን ነው ወልድ ምንለው። ቅድም በአብ በወልድ በመንፈስ ቅዱስ የሚለው ወልድ የሚለው ይህ ቃሉ ነው ማለት ነው። ቃሉን ነው። እግዚአብሔር አምላክ ደግሞ እኛ ምን አለው ብለን እናምናለን? ሕይወት አለው። እግዚአብሔር ሕያው ነው። ሕያውነቱ ደግሞ ከማን የተነሳ ነው ብለን ምናምን ከሆነ ከመንፈስ ቅዱስ ሕይወት የሆነው ወይም ደግሞ ሕያውነቱ ከመንፈስ ቅዱስ የተነሳ ነው። ስለዚህ ያ ቃሉ ሕያው ነው የምንለው ከመንፈስ ቅዱስ የተነሳ ነው ማለት ነው። ስለዚህ ሕይወት አለው ስንል መንፈስ አለው እያልን ነው። ያ መንፈሱ ሕያውነቱን የምንረዳበት አንዱ እሱ ነው ማለት ነው። መዝሙር 33 ነው። አይ ቲንክ ኢዮብ 33 ነው። ይሁን ተው፣ ችግር የለው። ስለዚህ ይህ መንፈሱ ይህ ሕይወቱ ማለት ነው ምንድን ነው? እሱም አካላዊ ነው። አካላዊ ፈጣሪ ሰማያትና ምድርን ያስገኘ እንደሆነ መጽሐፍ ቅዱስ ይናገራል። ለምሳሌ ኢዮብ 33 ቁጥር 4 ላይ ምን ይላል? የእግዚአብሔር መንፈስ ፈጠረኝ። የማን መንፈስ? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እስትንፋስ የሚለው መንፈስ ቅዱስን ነው። ፈጠረኝ የሚለው መንፈስ ቅዱስ ነው ማለት ነው። ይህንን እኛ አብ ወልድ መንፈስ ቅዱስ ብለን አንድ መለኮት በሶስት አካላት ላይ ኢኳሊ ወይም ደግሞ በሶስት አካላት ላይ ጸንቶ የሚኖር አንድ መለኮት እንዳለ እናምናለን። ሶስቱን አካላት የሚያገናዝብ በተገናዝቦ አንድ የሆነ አምላክ፣ በባህሪ አንድ የሆነ አምላክ፣ በአካል ሶስት የሆነ፣ በስልጣን በአገዛዝ በፍቃድ በእነዚህ ሁሉ አንድ የሆነ አምላክ እናመልካለን ማለት ነው። ይሄ ነው ስላሴኛ። ፖዚ ሜቢ ቢኒ የምትጨምርላት አለ እዚህ ላይ ቢኒ ካለ ፖዚ ረጅም ሰዓት አንዴት ነገር እዚህ ጋር አሁን ኢየሱስ ምን ነበር? አብ ወልድ መንፈስ ቅዱስ ሲሆን አብ ራሱ አብ ነው። ከዛ ወልድ ሲሆን ኢየሱስ ይሆናል። መንፈስ ቅዱስ ሲሆን ደግሞ ይሆናል። ባህሪ ይወራረሳሉ ነው? እንዴት ነው ነገሩ? አሁን እዚህ ጋር መወራረስ አይደለም ያለው አንድ ባህሪ
ያለው አንድ ባህሪ ነው። አካል እዚህ ጋር እኮ ሕያው ሲሆን መንፈስ ቅዱስ ይሆናል አልከኝ፣ ወልድ ሲሆን ደግሞ ኢየሱስ ይሆናል እና እንዴት ነው? አንቺ በመቀየር እያሰብሽ ነው። ተቀይሮ እንደዚህ ሆነ፣ ተቀይሮ እንደዚህ ሆነ፣ እንደዛ አይደለም። ሶስት አካላት አሉ፣ አብ ወልድ መንፈስ ቅዱስ። በሱ ውስጥ ደግሞ ጸንቶ የሚኖር አንድ መለኮት አለ። ሶስቱን አካላት የሚያገናዝብ አንድ መለኮት አለ። አንድ መለኮት አለ። በአምላክነት፣ በፈቃድ፣ በስልጣን፣ በአገዛዝ አንድ ብለን እናምናለን። እኛ አብ ተቀይሮ ወልድ ሆነ፣ ወልድ ተቀይሮ መንፈስ ቅዱስ ሆነ፣ እንደዛ አናምንም። እሱ አይ ቲንክ ምንድነው ውላጤ ነው ምናምን የሚባል ምንፍቅና ነው። ስለዚህ ልክ ኦንሊ ጂሰሶች እንደሚያምኑት ማለት ነው። አስቀድሞ እግዚአብሔር ነበር ከዛ ኢየሱስ ሆነ ብለው እነሱ ያምናሉ። ይሄ ምንፍቅና ነው በቤተክርስቲያናችን ማለት ነው። እኛ ሶስት አካላት አሉ። በእነዛ አካላት ውስጥ ደግሞ ሼር የሚያደርጉት አንድ መለኮት አለ። አንድ መለኮት አለ። አብ ወልድ መንፈስ ቅዱስ ስንል አብ በአካል ያለ ነው፣ ወልድም በአካል ያለ ነው፣ መንፈስ ቅዱስም በአካል ያለ ነው። ነገር ግን በስልጣን በአገዛዝ በመለኮት አንድ ናቸው። እሺ እና ደግሞ ኢየሱስ ሊሰቀል ሲል እኔ ያልኩት ሳይሆን አንተ ያልከው ይሁን ይላል እና እዚህ ጋር በውሳኔ ተለያይተዋል ወይስ እንዴት ነው? አይ በነገራችን ላይ መቼ እሱን ያለው ፎዚ መሰቀሉ ላይ እቺ ምንድነው? እቺ ጠፋብኝ ቃሉ ብቻ ከኔ ትለፍ ምናምን በሚለው አብ የእሱን መሰቀል ነው የፈለገው፣ ኢየሱስ ደግሞ እንዲያልፈው ነው የፈለገው እና እንዴት ነው ውሳኔያቸው አልተለያየም ወይ? ምክንያቱም ኢየሱስም ጌታ ስለሆነ ስለምትሉ ማለት ነው። አንቺ ግን እሱን እንደተናገረ ክርስቶስ ታምኛለሽ? እኔ ምን አገባኝ? እኔ ማምነው እየጠየቅኩ ነው እንጂ ነው ወይስ አላለም? ተሳስቼ ከሆነ ሊሆን ይችላል፣ አላውቅም። ችግር የለውም። አክቹዋሊ ያው ብሏል፣ ግን እሱን ታምኛለሽ ወይ ነው ጥያቄው። ያ ክርስቶስ ኢየሱስ ወደ መስቀል ከመውጣቱ በፊት እንደዛ ብሎ ተናግሯል። ያ ማለት ግን በፍቃድ ይለያያሉ ወይ? በፍጹም አይለያዩ። ምክንያቱም ክርስቶስ ኢየሱስ ራሱ ምን ብሎ ተናግሯል? እኔና አብ አንድ ነን ብሎ ተናግሯል። አስቀድሞ ክርስቶስም የመጣው ለምንድን ነው የሚለውን ራሱ ነግሮናል እኮ። የማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ጀምሮ ምን ብሎ ተናግሯል? የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥና ሊያገለግል እንጂ እንዲያገለግሉት አልመጣም ብሎ ተናግሯል። ስለዚህ አስቀድሞ ምንድን ነው ራሱ ነፍሱን ለብዙዎች ቤዛ እንዲሰጥ መምጣቱን ተናግሯል። ይህ ደግሞ የማን ፈቃድ ነው? የአብም ፈቃድ ነው፣ የወልድም ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። የአንዱ ፈቃድ ብቻ አይደለም። ስለዚህ በፈቃድ ይለያያሉ ወይ? አይለያዩ። በፈቃድ አይለያዩም። ክርስቶስ ስለዚህ ያንን ለምን ተናገረ? ክርስቶስ ያንን ለምን ተናገረ ካልሽ፣ አንደኛ ክርስቶስ ኢየሱስ ክርስቶስ ከሱ እንድንማር ራሱ ነግሮናል። አይ ቲንክ የማቴዎስ ወንጌል ምዕራፍ 10 ነው። እኔ ቁጥር አልይዝም። ለምሳሌ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ብሎ ተናግሯል። እሱ መምህራችን ነው። እያንዳንዱን ነገር እኛ ክርስቶስ ኢየሱስ ያስተማረንን እሱ ያደረገልንን ነገር አይተን እሱ ያስተማረውን መንገድ ተከትለን ልክ እሱ የተናገራቸውን ነገሮች እሱ የኖረውን ሕይወት ማለትም ከሱ እንድንማር ለኛ አርአያ ለኛ ምሳሌ ሊሆነን እንደመጣ ተናግሯል። ማቴዎስ 11:28 ላይ ቲንክ አንብብላት። ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋልና ብሎ ይናገራል። ስለዚህ ክርስቶስ አንድም ይህንን የተናገረው ለምንድን ነው? ለአብነት ለትምህርት እኛ ከሱ እንድንማር ያንን ለእኛ አብነት ለመሆን ያንን ነገር ተናግሮታል ብለን እናምናለን። ሌላው ምንድነው? ሁለተኛ ክርስቶስ እኛ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ስለዚህ እሱ የሰውን ባህሪ እንደተዋሃደ የሰውን ስጋ እንደተዋሃደ ለመግለጽ እንደዛም ብሎ እንደተናገረ እናምናለን። እሺ አንድ ደግሞ የመጨረሻ ጥያቄ፣ ይቅርታ ግን ካበዛውኝ፣ እግዚአብሔር ኢየሱስ በሰማይ ካለው ከእግዚአብሔር ጋር በቀኝ በኩል ነው ይላል። ይሄስ ሁለት አያደርጋችሁ? ኮኛ ኮባ ካል ሁለት ነው። ኦኬ እሺ። እዚህ ጋር ደግሞ አብ ምንድን ነው ማለት? መንፈስ ቅዱስ መንፈስ ነው፣ ወልድም ወልድ ነው። አብ ምንድን ነው? በባህሪ ደረጃ ከሆነ አብ መንፈስ ነው ብለን እናምናለን። እሺ ሁለት መንፈስ አይሆኑም ታዲያ እዚህ ጋር? አይ እኮ ምንን እየገለጽሽ ነው? መንፈስ ምን እየገለጽሽ ነው?
እኮ አሁን አብ ወልድ መንፈስ ቅዱስ ሲባል አንዴ አዳምጠኝና፣ እኔ እኮ ሙስሊም ነኝ። እንደ ሙስሊም አድርገህ ተረዳ። አካል ነው ስለ አካል ነው እያወራሽ ያለሽው? ስለ ባህሪ ነው እያወራሽ ያለሽው? እዚህ ጋር ስለ አካልም ስለ ባህሪም ለምን ብትለኝ አብ ነው። ቆይ አንዴ አብ ነው፣ ከመጀመሪያውም አብ ነው። ወልድ ግን ፍጹም ሰውና ፍጹም ጌታ ነው አይደል? ባህሪንም አካልንም ጨፍልቀሽ ማውራት አትችይም። ጨፍልቄ እኮ እያወራሁኝ አይደለም። ስለ ሁለቱም እያወራሽ ነው ስላልሽው ነው ማለት ነው። ሁለቱንም ወይ አንዴ ሀሳቤን ልግለጽልህና ስተት ከሆነ ትነግረኛለህ። አንዴ እሺ። አብ ወልድ መንፈስ እንዳልከው አብ ከድሮም አብ ነው ማለት መንፈስ ነው አልተገለጠም ምናምን እንዳልከው ማለት ነው። ወልድ ደግሞ በፍጹም ሰውነትና በፍጹም ጌታነት መካከል ሆኖ ነው የመጣው። ከዛ መንፈስ ቅዱስ ደግሞ ራሱ መንፈስ ቅዱስ አለ። ከዛ አሁን አብ መንፈስ ከሆነ አሁን መንፈስን ከዛ ወልድ ከዛ መንፈስ አይሆንም እኮ። መንፈስ ስትይ ምን እያልሽ ነው? አሁን መንፈስ እኛ ብለን የምናምነው አሁን አብ ወልድ መንፈስ ቅዱስ አንድ መለኮት፣ በሶስቱም አካላት ውስጥ የሚኖር አንድ መለኮት አለ። እነዚህ በሶስቱም አካላት ውስጥ የሚኖረው አንድ መለኮት እኛ መንፈስ ስንል የማይታይ ረቂቅ የሆነ በሁሉ ቦታ የሞላ ብለን እናምናለን። ስለዚህ እግዚአብሔር መንፈስ ነው ስንል ያንን ነው የምንገልጸው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 21 ላይ እግዚአብሔር መንፈስ ነው ብሎ ይናገራል። የሚመለከውን በመንፈስ እንደሆነ ይናገራል። አንቺ አሁን እዚህ ጋር ምኑ ነው ጥያቄ የሆነብሽ ነው? ጥያቄ የሆነብኝ እሺ፣ ወይ አሁን ስለ አብ ባህሪ፣ ስለ ወልድ ወይ ስለ መንፈስ ቅዱስ ስለ ሶስቱ ባህሪ ንገረኝና፣ የተለያየ ባህሪ ደግሞ የላቸውም አይደል? አንድ ባህሪ ነው ያላቸው። የሶስቱም የባህሪ መጠሪያ ስም እግዚአብሔር ነው። ያ እግዚአብሔርነት ደግሞ ምንድነው? አንብብላት እሱን። ኦኬ፣ መጀመሪያ መንፈስ የሚለው መረዳት አለብሽ ፎዝ። መንፈስ የሚለው ረቂቅ፣ የማይታይ የማይዳሰስ ረቂቅ የሆነ አካል ማለት ነው። እና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ብሎ ይናገራል። ስለዚህ እዚህ ጋር አሁን እግዚአብሔር መንፈስ ነው ሲል ስለ ረቂቅነቱ የማይታይ መሆኑ፣ እሱ የማይታይ መሆኑ፣ ረቂቅ መሆኑ፣ ረቂቅ አካል መሆኑን እየተናገረ ነው። ስለዚህ እግዚአብሔር መንፈስ ነው ስንል ከዛ አንጻር ነው። ኦኬ እሺ። በማንነት ደግሞ ወልድ የራሱ የሆነ ፍጹም ሰውና ፍጹም ጌታነት አለው። እሺ የአብና የመንፈስ ቅዱስ ንገረኝ እስኪ። ፍጹም ጌታነት ስትይ አልገባኝ። ያው በምድር ላይ ያለ ኢየሱስ ማለት ፈጣሪ ነው፣ ቢሆንም ግን ፍጹም የሰው ባህሪን ይዞ መጥቷል። የሰው መልክ በእኛ መልክ እንደምትሉት ማለት ነው። ከዛ አብ ደግሞ ፎዚ ሜቢ እስካሁን የተመለሰልሽ ግን አይበቃሽም? አንቺ ይበቃሻል። እስካሁን የመለስንልሽ ግን ለመረዳት ስሞክር ይዞርብኛል። ምን ላድርግ? ያ እኮ ጥያቄ እንትን ስለምትይ ነው። አንዱን መጀመሪያ በደንብ ሳትረጁ፣ አንዱን መጀመሪያ በደንብ ሳታስገቢው ከዛ 10 ጥያቄ ብትጠይቂ በነገራችን ላይ እንደዚሁ እንትን ይልሻል። እሺ አሁን በቅድም እንዳልኩ ከእግዚአብሔር በቀኝ በኩል ይቀመጣል ማለትስ እንዴት ነው የሚሆነው? እሱ ኦኬ ተቀመጠ የሚለው ነው። በቃ እሱን ልመልስልሽና ትጨርሻለሽ። አንዴ እሱን ልመልስልሽ። እሺ አወጣላትና ዕብራውያን ላይ ነው አይ ቲንክ ያለው። ብዙ ቦታ አለ። ማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይም አለ። በነገራችን ላይ ተቀምጦ ቆሞም የሚል አለ። በሐዋርያት ሥራ ምዕራፍ 7 ቁጥር 56 ላይ ፊሊፕ እስጢፋኖስ ማለት ነው ክርስቶስን የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ ያለው ብሎ ተናግሯል። ስለዚህ አሁን እዚህ ጋር በሌሎች የመጽሐፍ ቅዱስ ክፍሎች ላይ ለምሳሌ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በአብ ቀኝ ተቀምጧል ብሎ ይናገራል። ያ ዕብራውያን 1:3 ላይም አለ፣ ማርቆስ ወንጌል ላይም አለ። ይሄ የሚገልጠው ምንድን ነው የሚለው መቀመጥ የሚለው የስራውን ፍጻሜ ክርስቶስ ኢየሱስ በምድር ላይ ያደረገውን በሙሉ ያንን ስራ ፈጽሞ መጨረሱን ወይም ደግሞ የንግስናውን ስልጣንም የሚያመለክት ነው። መቀመጥ የሚለው ምንድን ነው? ተቀመጠም ማለት ነው። ያኒ በአካል አልተቀመጠም ማለት ነው። ይህ መቀመጥ እኛ እናንተ አሁን አላህን አካል አድርጋችሁ ስለምትስሉት እኮ ነው። እናንተ አሁን አላህ እጅ እግር ምናምን አድርጋችሁ ስትስሉት
ኢየሱስም እኮ ሰው ስለነበረ ነው። እዚህ ጋር ወደ ሌላ ሳትሄድ ኢየሱስ እኮ ሰው ነበረ እዚህ ጋር እኮ። ስለዚህ መቀመጥ የሚለው መለስኩልሽ እኮ። መቀመጥ የሚለው የስራውን መፈጸሙን እንዲሁም የንግስናውን ስልጣን የሚያሳይ ነው። እሱ ከአብ ጋራ በስልጣን አንድ እንደሆነ ለማመልከት የገባ ቃል ነው። ይሄው በቃ መለስኩልሽ። አይ ቲንክ ይበቃሻል ይመስለኛል። እሺ አመሰግናለሁ። ያ ችግር የለውም። እና አይ ቲንክ ሰዓት ሄደ። ያ ሜቢ ግን የዛሬውን ቶፒካችንን በደንብ አድምጣችሁት ከሆነ እኛ ሙሐመድ ሐሰተኛ ነብይ ነው ብለን እናምናለን እንደ ክርስትና። ምክንያቱም የክርስቶስ ኢየሱስን በስጋ መምጣት ስለሚክድ ስላልተቀበለ፣ የክርስቶስ ኢየሱስን ስቅለት ስላልተቀበለ። በነገራችን ላይ ክርስቶስ መጽሐፍ ቅዱስ በነቢያትና በሐዋርያት ላይ ታንጻቸዋል፣ የማዕዘኑም ራስ ክርስቶስ ነው ብሎ መጽሐፍ ቅዱስ ይናገራል። በነቢያት በሐዋርያት ላይ ታንጸናል። አስቀድሞ ነቢያቶች ክርስቶስ እንደሚሰቀል እንደሚመጣ ተናግረዋል፣ እንደሚወለድ ተናግረዋል፣ የእግዚአብሔር ልጅ እንደሚገለጥ ተናግረዋል። ለምሳሌ ኢሳይያስ ግልጽ በሆነ መልኩ ክርስቶስ መጥቶ እንደሚሰቀል ኢሳይያስ 53ን ብታነቡት፣ ዳዊት በመዝሙሩ ክርስቶስ መጥቶ እንደሚሰቀል መዝሙር 22 ላይ ብታነቡት ተናግሯል። ይሄንን ያ ትንቢት የተነገረውን ለመፈጸም ደግሞ ጊዜው ሲደርስ ከድንግል ማርያም ተወልዶ ያንን ትንቢቶች በሙሉ ፈጽሟቸዋል። እሱም ደግሞ ተናግሯል። በሉቃስ ወንጌል አይ ቲንክ ምዕራፍ 24 ላይ ማለት ነው በሕግ የተጻፈውን በመዝሙራት የተጻፈውን እንዲሁም በነቢያት የተጻፈውን መጽሐፍ ስለሱ እንደነበረ በሙሉ ተርጉሞላቸዋል። ስለዚህ ክርስቶስ አልተሰቀለም፣ ክርስቶስ በስጋ የተገለጠ መሆኑን የሚክድ እነዚህን የሚክድ እሱ ከሰይጣን እሱ ሙሐመድ ሙሉ ለሙሉ ስለሚክድ እኛ ከሰይጣን ነው ብለን እናምናለን። ምክንያቱም ሰይጣን በሱ በኩል ይሄንን አስተምሮ ይዞ ስለመጣ ከዛ በኋላ ግን ሙሐመድ ነብይ ሆኖ ከተነሳ በኋላ በሙሉ ያደረጋቸው ነገሮች ማለት ነው እያንዳንዱ ያደረጋቸው ተግባራት በሙሉ የምንድናቸው የሰይጣን ተግባራት እንደሆነ በራሳቸው መስፈርት በቁርአንና በሐዲስ መስፈርት ማለት ነው በቁርአንና በሐዲስ መስፈርት እነዛን ነገሮች አይተናል። ለምሳሌ በደወል ድምጽ ይመጣል፣ ደወል የሰይጣን እንደሆነ ራሱ ቁርአን ሐዲስ ይናገራል፣ ራሱ ሙሐመድ ተናግሯል። ሉክ በደወል ድምጽ ይመጣል መልአኩ የሚመጣለት አካል መገለጥ ይዞለት የሚመጣው አካል በደወል ድምጽ ይመጣል። ያ የደወል ድምጽ ደግሞ ምንድነው? የሰይጣን ነው። እንደ ግመል ያንኮራፋል። ይሄ ብቻ አይደለም፣ እጅግ በጣም በርካታ ነገሮችን ብትመለከቱ በተለይ በመገለጡ መሐመድ መገለጥ ሲመጣለት ያሉትን ነገሮች አንድ ብቻ አይደለም፣ እጅግ በጣም በርካታ ቦታዎች ላይ ሙሐመድ እያንዳንዱ የሚያደርጋቸው ነገሮች በሙሉ የሰይጣን መገለጫዎች እንደሆነ ከራሳቸው ከኢስላማዊ መረጃዎች መመልከት እንችላለን። ዛሬ ሁለቱን ተመልክተናል። ለምሳሌ እንደ ግመል ያንኮራፋል፣ በደወል ድምጽ ይመጣል። ያ በደወል ድምጽ የሚመጣው ደግሞ እጅግ በጣም ከባዱ the hardest revelation እንደሆነ ተናግሯል። እኛ ሙሐመድ በራሳቸው አስተምሮ እንኳን ሲገለጥለት የነበረው አካል ማን እንደሆነ ባጭሩ የተወሰነውን አይተናል። እኔስ በጣም ደክሞኛል። ለዛሬ ይብቃንና ነገ እንገናኛለን። በቃ ሁላችሁም ደህና እደሩ። ቃለ ሕይወት ያሰማልን። እናመሰግናለን። ሁላችሁም መልካም ቀን። ቻው። በቃ ክርስቲያን ቻው።